ምንድነው አላህ ይክፈለን አላህ ያግዘን ነው የምለው። ይሄ ትልቁ ነገር ነውና እኔም አክቹሊ ዱዓ ብዙም አልችልምና ግን ከምንም በላይ ይሄ ነው በቃ ገባችሁ አይደል? የሆነ በተጨነቃችሁበት በተጠባባችሁበት ሰው ጊዜ የትኛውም የዓለም ኃይል የትኛውም ገንዘብ የትኛውም ነገር የማይፈታው አንዳንዴ ችግር ውስጥ እንገባለን እና በዚህ ጊዜ አላህ ብቻ ነው ይህንን ነገር እንትን የሚለን ሊያግዘን የሚችለው እና በዚህን ጊዜ ደግሞ አላህ አለው ሲሏችሁ እኔ እንጃ በቃ እኔ አይቻለሁ የምር ማለት ነው። ከጥቂት ወራቶች በፊት እኔ መውጣት አልችልበትም ብዬ በቃ እዛው ቀርቻለሁ ብዬ ያሰብኩበት በጣም የሚያስጠላ ነገር ውስጥ ነበርኩኝ። በጣም ማለት ነው ልነግራችሁ አልችልም። እኔ በህይወቴ እንደዚህ አይነት ነገር ውስጥ እገባለሁም ብዬ በህይወቴ ደግሞ ማንም ሰው እንደዚህ አይነት ነገር ውስጥ ይገባል ብዬ አስቤ አላውቅም ነበር የምር ማለት ነው። ግን በቃ ላይክ እንዴት ነው የምወጣው እንዴት ነው የሚወጣው ብዬ ራሱ በጣም ጭንቀት ውስጥ ነበርኩኝ እና በቃ እንዴት እንደሆነ አላውቅም። በቅጽበት አላህ መጥቶ ነው ከሁሉም ነገር የገላገለኝ። ወላሂ አንዳንድ ጊዜ አላህ ብቻ የሚያደርገው ነገር አለ እና በዚህን ያህል ሁኔታ አላህ መጥቶ ሲያግዛችሁ በቃ አንዳንድ ጊዜ አላህ ብቻ የሚያደርገው ነገር አለ። አላህ ብቻ ሊያግዘን የሚችለው ነገር አለና እንግዲህ በእንደዚህ አይነት ንያ ነው ደግሞ አላህ እኛንም የሚያግዘን ነው ሌላም ነገር እንዳለ ሆኖ ማለት ነው። እውነት በቃ ይሄ እኛ ሊደረግልን የምንፈልገውን ነገር ለሰዎች ማድረግ ነው። ወላሂ ነው የምለው ማለት ነውና የአላህን እገዛ የአላህን እርዳታ ስለማውቀው ማንም ሰው ሊረዳችሁ ከሚችለው በላይ ማንም ሊረዳችሁ ከሚያስበው በላይ አላህ ይረዳል። ገባችሁ? ግን እስኪረዳ ድረስ እስኪመጣ ድረስ እስኪያነሳን ድረስ ትንሽ ትዕግስት ያስፈልጋል፣ ሰብር ማለት ነው። ግን በቃ ሁሉን ነገር ሊያስተካክል አላህ ወደኛ ህይወት በመጣ ጊዜ ግን ያው ነገሮች እንደ በፊቱ አይቀጥሉም። ገባችሁ አይደለ? በብርታት ላይ ብርታት፣ በአቅም ላይ አቅም፣ በተስፋ ላይ ተስፋ። ገባችሁ? በቃ የሆነ ዓለም ለእናንተ ብቻ ሁሉ የተፈጠረ ይመስላችኋል። ትንሽ በቃ ትንሽ መታገስ። ገባችሁ አይደለ? በቃ እናንተ ላይ ብቻ አላህ ፎከስ ያደረገ ይመስላችኋል። የስነ ፍጥረትን ትቶ አላህ በቃ እናንተን ብቻ ስራ ያደረጋችሁ ይመስላችኋል። የምር ኧረ እኔንም አንዳንዴ ተወት አድርገኝ ሌሎቹንም ጎበኛቸው እንጂ ሁላ ትላላችሁ። የምር ማለት ነው። እና ይሄ ነገር አለ። እኔው አላህ ይቀበልሽ እቺ ሁላችንም ጥሩ ጥሩ ነገር እንዳለን ሁሉ ሁላችንም የየራሳችን ጎዶሎ የሆኑ ነገሮች አሉን፣ የሚያስጨንቁን የሚያስጠብቡን ነገሮች አሉና እነዛ ነገሮችን አላህ ያቀልልልን። ገባችሁ አይደለም? እና ከሚያስጨንቀን ከሚያስጠብበን ነገር ደግሞ ለመገላገል እንዲሁም እንትን ለማለት ለመውጣት ከምንም በላይ የአላህ እገዛ እንዳለ ሆኖ ሰውን ከመበደል እጃችሁን ሰብስቡ። ሰውን ከማስከፋት የሰው ነገር ከማበላሸት ሰውን ከማስለቀስ በምንም አይነት አውቃችሁም ሆነ ሳታውቁ ማለት ነው በፍጹም በቻላችሁት መጠን እንትን ለማለት ሞክሩ። ለሰዎች ተጠንቀቁ። አጠገባችሁ ለሚያምኗችሁ ሰዎች፣ ለሚወዷችሁ ሰዎች፣ እናንተም ብሎ አጠገባችሁ ላሉ ሰዎች፣ ለእናንተ ዋጋ ለከፈሉላቸው ሰዎች በፍጹም በፍጹም የመበደላቸው ምክንያት እንዳትሆኑ፣ የማልቀሳቸው ምክንያት፣ የመሰበራቸው፣ የመከፋታቸው ገባችኋ? ወጥተው የመቅራታቸው ምክንያት እንዳትሆኑ። እውነት የምሬን ማለት ነው። የምር በፍጹም እና አላህ እኛን ከበዳዮች እንዳንሆን አላህ ይጠብቀን፣ ተበዳይም እንዳንሆን አላህ ይጠብቀን። ለምን እንበደላለን እንዴ? ምን በወጣን? ገባችሁ አይደለም? እና አላህ ይጠብቀን። እና የችነኝ አላህ ይጠብቅሽ፣ አላህ ይቀበልሽ። እሺ ይሄ ሁላ ዱዓ ለአንቺ ነው ያደረኩልሽ፣ ለአንቺና ለፈቲያ። እሺ ምንድነው እኔ የበለጠ ደስ ያለኝ ሐሚዶ ወላሂ በጣም ነው የምወደው። በቃ ቢታወቅ ቢወጣ ደስ ይለኛል። የምር በጣም በቃ እንትን የሚጠቅም ሰው ነውና ከዛ ነገር አንፃር የሆነ ከኔ ጋር ሼር የምናረገው ነገር ስላለ እንደዛ ስለሆነ ነው ይሄን ሁላ ነገር ያልኳችሁ ማለት ነው። አሁን ወደ ዛሬ ርዕሰ ጉዳያችን እንሄዳለን። ወደ ዛሬ ርዕሰ ጉዳያችን ስንገባ ቅድም ነግሬያችሁ ነበር የተወሰነ ነገርና እኛ አብዛኞቻችን እዚህ ያለን ሰዎች ኢትዮጵያ ውስጥ ያደግን ልጆች ነን። እሺ ውጭም የምትኖሩ ከሆነ አይ አልተረሳም። ማሲም ድምጽ ያስተጋባል እንዴ?
ጥሩ ነው ጃቢሮ። እሺ የሚገርማችሁ ነገር አሁን ካለነው ሰዎች አብዛኞቻችን ማለት ነው ኢትዮጵያ ውስጥ ያደግን ሰዎች ነን እና ተቀራራቢ እድሜ ላይ ያለንን እና አብዛኞቻችን ሰዎች በአንድ አይነት ባህል ነው ያደግነው፣ በአንድ አይነት የቤተሰብ እንትን ወግ ነው ያደግነው። ገባችሁ አይደለም? እና አይኑ ላይክ ቤተሰቦቻችን በጣም ደስ የሚሉ ቤተሰቦች ነበሩን። እኔ ትዝ ይለኛል ከጎረቤቶቻችን ጋር የኛ ጎረቤት የጓደኞቻችን እናትና አባት የሆነ ገጠር ሊሆን ይችላል፣ የሆነ ቦታ ሊሆን ይችላል፣ ሲሄዱ የእነሱ ልጆች እኛ ጋር ነበር የሚሆኑት ለሳምንት። እኛ የምንበለውን እየበሉ እኛ የምንጠጣውን እየጠጡ ምናምን ነገር ማለት ነው። እኛም ደግሞ ማዘር የሆነ ቦታ ስትሄድ እዛ ነው ጥላን የምትሄደው እና በቃ ምንም ተጨንቀን አናውቅም። ምግብም ከፈለግን ነሻ ሐሚዱ ደርሰናል። ምግብም ከፈለግን እንደፈለግን በልተን ጠጥተን በቃ በጣም በቃ ከሚገባው በላይ ነው። በጣም በቃ ቤተሰቦቻችን እኛን ለማሳደግ በጣም ተጨንቋል እና እንገረፍ ነበረ። እንኳን ይቅርና መጥፎ አመል ክፉ ነገር ለመያዝ አይደለም አንዳንድ ከልክ ያለፉ ነገሮች አንዳንድ ጥሩ ይሄ ብልግና ወደ ብልግና ይወስዳሉ ተብሎ የሚታሰቡ ነገሮች ሲታዩብን እንገረፍ ነበር እና አብዛኞቻችን በዚህ አይነት ኢንቫይሮንመንት ነው ያደግነው፣ አብዛኞቻችን ማለት ነው። ከዛ በቃ አደግንና መጣንና በቃ ወዴት እየሄድን እንደሆነ አላውቅም። ወዴት እየሄድን ማለት ነው። በቃ የሆነ አንዳንድ ጊዜ ክፋታችን ጥግ፣ የተንኮላችን ጥግ፣ የአስመሳይነታችን ጥግ ከየት ነው የመጣው? በቃ ግራ ይገባኛል። የምር ማለት ከምን አይነት ቤተሰብ ነው ያደግነው የሚል በቃ ትልቅ ጥያቄ አለብኝ የምር ማለት ነው። እንኳን ሰው በተንኮል በማስመሰል በክፋት መጥፎ በመሆን ይቅርና በጥሩነት ያገኘውን ነገር ራሱ እስከ መቼ ድረስ ይዞት ሊቆይ ነው? የምር እውነት በሐቃችሁ ያገኛችሁትን ነገር ተውቴ። ሐቃችሁ ባልሆነ መንገድ አይደለም፣ ሐቃችሁ በሆነ መንገድ የምታየምር ማለት ነው። የምር ማለት ነው። እኔ የሚገርመኝ በጣም የሚገርመኝ ማለት ነው ለምንድን ነው ሰው ክፉ የሆነው? የምር ማለት ነው። ለምንድን ነው ሰው የሰው ህይወት ላይ የሚጫወተው? አስባችሁታል? እናንተ እዚህ በሰላም ተቀምጣችሁ የሆነ ሰው በእናንተ ምክንያት ጨለማ ውስጥ ተቀምጦ እያለቀሰ ይውላል። በቃ ህይወቱ በቃ ተበላሽቶ ህይወቱ ወደማይሆን ነገር ተቀይሮ በቃ በእናንተ የተነሳ ተሰብሮ ያ ሰው ጭርምት ብሎ በቃ ህይወቱን ተሰብሮ ይቀጥላል። በእናንተ የተነሳ የሆኑ ሰዎች በቀለኛ ይሆናሉ። እኔ አሁን አንድ ማቃት ሴት አለች፣ በቀለኛ ናት። በቃ በቀለኛ ብላችሁ በቀለኛ አይምሰላችሁ። እና በቀሏ ደግሞ በወንድ ነው። በቃ ወንዶችን ታገኛለች፣ ፍቅር ታስይዛችኋለች፣ ትበቀላችኋለች፣ በቃ ትጮትባችኋለች፣ ገንዘብ ትቀበላችኋለች ምናምን ነገር። ለምን እንዲያደረግሽ ስትባል በቃ አንዱ ተጫውቶብኝ ነው አለች። አስባችሁት? ይሄ ሁላ ጥልፍልፍ ውስጥ በእናንተ ምክንያት ሰው ለምን ይገባል? የምሬን እኮ ነው ማለት ለምን አንድ ፍልቅልቅ ስትል ደስተኛ የነበረች ሴትነቷን ጠብቃ ክብሯን ጠብቃ በትምህርቷ ጎበዝ ሆና ስሜቷን አሸንፋ ሁሉንም ነገር ታግላ ሰላም የተቀመጠች የነበረች ሴት ሰላም ማለት የተቀመጠችን ሴት መጥቶ ይበጠብጣትና አበለሻሽቷት ማለት ነው። ስብርብር አርጓት፣ በቃ እንዳትነሳ አርጎ ስብርብር አርጓት። ወይ ከፈለገ ያስረግዛታል፣ ከፈለገ ያስወልዳትና ትቷት ይሄዳል። ከዛ እሷ ነገሩ ዓለሟን ሁላ ትታ ልጇን ማሳደግ ትጀምራለች። ከዛ ደግሞ አሁን ደግሞ አለች በቃ ትልቅ ተስፋ ያላት ትምህርቴን ተምሬ ትልቅ ደረጃ ደርሳለሁ ብላ ትልቅ እቅድ የነበራት ረጅም መንገዶችን በእግሯ እየተጓዘች ትምህርት ስትማር የነበረች ልጅ ግን በቃ ህይወት አስገድዷት ትምህርቷንም ሁሉ ነገሯን ትታ ወደ አረብ ሀገር ትሰደዳለች፣ ወይ ወደ ሆነ ሀገር ትሰደዳለች። ገባችሁ አይደለም? ሴትነቷን እንትን ብላ ጉልበቷን አሟጥጣ ምናምን ነገር ብር እንደምንም ብላ አጠራቅማ ቤተሰቦቿን አስተካክላ በቃ ደስ ብሏት ተሳካልኝ ሞላልኝ ብላ አሁን ደግሞ እስቲ ለራሴ ድኑር ብትል አንዱ ሹክክ ብሎ ህይወት ውስጥ ይገባል።
ደግሞ እኮ ክፉ ነገር ማረጉን እኮ ተውት። ለምን ተስፋ ይሰጣታል? የምር ማለት ለምን በቃ ተስፋ ይሰጣታል ምናምን ምናምን ምናምን። የምር ማለት አሁን ባለፈው የሰማሁት ነገር እኔ በጣም ነው ያዘንኩት። በጣም አስቡት፣ 10 ዓመት ሙሉ ብር ትልክለታለች። 10 ዓመት ሙሉ መኪና ገዞ ይላታል፣ ቤት ገዞ ይላታል ምናምን ነገር ማለት ነው። ከዛ በቃ እሷ ለቤተሰቦቿ ሁሉንም ነገር አድርጋለች፣ ኒካም ማስራለች ከሱ ጋር። በቃ እንዴት ደስ ብሏት እስካገኘ ድረስ ምናምን እቃ አይ ቲንክ ሲመጣ የሆነ ይበዛል መሰለኝ እና በካርጎ ነው የሚልኩት መሰለኝ። በሱ ስም ልካ ምናምን ነገር ከ10 ዓመት በኋላ ወደ ኢትዮጵያ መጣች። ከ10 ዓመት በኋላ ወደ ኢትዮጵያ ስትመጣ እሷ አግብቶ ልጅ ሁሉ ጸዴ ህይወት እየኖረ ነው ማለት ነው። እና በቃ መታ የሚቀበላት ሰው ትጠብቃለች። የለም ስልኩ አይሰራም፣ ምኑ አይሰራም ማለት ነው። ገባችሁ አይደል? በጣም ይከብዳል። እና እንዴት ማለት እንደዚህ አይነት ህሊና ኬት ነው ያመጣው? የምር ማለት ነው እኔ ይከብደኛል በጣም በጣም ማለት ነው። ማለት የትኛው ማለት ምን አይነት ኮመንት ላይ የምታለቅሱ ሰዎች አታለቅሱ እሺ፣ ቤቱ ይዘጋብኛል። እና ለምንድን ነው ማለት እንደዚህ አይነት ስብና ኬት ነው የመጣው? የምር ማለት ነው እንደዚህ አይነት ስብና ኬት እንደመጣ ኬት ነው የበቀል ነው ኬት ነው የወረስ ነው? እውነት ኢትዮጵያዊ እንደ ኢትዮጵያዊነት እኮ ባህል አለ። ገባችሁ አይደለ? ባህል አለ፣ ያሳደገን ቤተሰብ አለ፣ አዝማድ አለ። የምር የሆነ ቢያንስ ባህል ምናምን እኮ አለን እንደ ኢትዮጵያዊነት። እና እኔ አይገባኝም ይሄ ነገር ኬት ማለት እንደዚህ የተመረዝ ነው መች ነው? የምር አሁን ወደ ኢሮፕ ምናምን ብትሄዱ ወደ አሜሪካ ብትሄዱ ምናምን በቃ ሻለ እዛ ተበላሽተዋል። ኦልሬዲ አንደኛቸው ተበላሽተዋል። በቃ አስተዳደጋቸውም ማያምር ምናቸውም ማያምር። እኛ ግን በቃ እኔ እንጃ ኬት ነው የመጣ ነው? እኔ እንጃ አይገባኝም የምር ማለት ነው። እና ደግሞ የሚያስቀኝ ነገር ሁሉም ሰው ተበዳይ ነው። ሁሉም ሰው ማለት ነው። በዳዮቹ ማን እንደሆኑ አናውቅም፣ ማን እንደሆኑ ማለት ነው። እኔ ሁሌ አላህ እንዲጠብቀኝ የምፈልገው የምር ማለት ነው በእኔ የተነሳ ወንድም ትሁን ሴት እኔ እንድታለቅስ አልፈልግም በፍጹም። ወላሂ ነው የምላችሁ ማለት በቻልኩት መጠን እጠነቀቃለሁ። አላህ ይጠንቀቅልኝ የምር። ኧረ እኔ ይጉዱኝ እኔ ህይወቴንም ያመሰቃቅሉ ከፈለገ ይሶኪ አላህ ያሳልፈዋል ሁሉንም ነገር። ግን ሰው በፍጹም እንዳበድሉ እኔ ላይክ አላህ በደይ እንዳሉን እንዲያደርገኝ ነው። ከቻለ ላይክ እንዳልበደል ይጠብቀኝ። አባችሁ አይደል? ግን በዳይ መሆን ግን ከባድ ነው በጣም። አስቡት፣ የሆነን ሰው አስቀይማችሁት የዛን ሰው ይቅርታ ሳታገኙ ዘላለም አለማችሁን እየተንገበገባችሁ መኖር ይከብዳል በጣም። እና ወዴት እንደሆነ እኔ እንጃ አላውቅም የምር ማለት ነው። እኔ በጣም ነው የከፋኝ የምሰማቸው ነገሮች የማያቸው ነገሮች ምናምን ነገር። በቃ ለምንድን ነው እዚህ ዓለም ላይ ጥሩ ልብ ያላቸው ሰዎች ምስኪን የሆኑ ሰዎች በነፃነት ሳይሰበሩ ሳያዝኑ ሳያለቅሱ ልባቸው ሳይደማ ለምንድን ነው መኖር የማይችሉት? ማለት ለምንድን ነው ዓለም ለዱርዮች የምትመቸው? ለሚያጭበረብሩባት ላይክ ለሚያስመስሉባት ለምንድን ነው ዓለም የተመቸች የምትሆን? አባችሁ አይደል? እና ያሳዝናል። እና የምነግራችሁ ነገር ከትናንት ወዲያ አንድች ልጅ ያለችኝን ነገር ብነግራችሁ አታምኑ። እውነት ወላሂ ልንገራችሁ ምን እንዳለች በውስጥ ጻፈችልኝ። ወላሂ ያ ማንነቷን ስለማታውቋት ችግር የለውም በዚህም ብናገር። በውስጥ ጻፈችልኝ። በጣም ፈልጌክ ነበረ በጣም እና ብዙ ቴክስት ነው የጻፈችልኝ እና ሄድኩኝና አነበብኩት። ረጅም ነገር ጽፋልኛለች። ከዛ ምንድነው ምናምን ብዬ ሳነበው ታውቃላችሁ ምን ብላ እንደጻፈችልኝ?
በቃ በህይወቴ እድለቢስ ነኝ አለች። የምር ማለት ነው። በቻልኩት መጠን ለሰዎች ጥሩ ነኝ፣ ሰዎች ግን በቃ ይጫወቱብኛል በህይወት እና መረረኝ። በቃ እንደገና ተነስቶ የመኖር አሁን አቅም የለኝም። ምንም በቃ ብትመክረኝም ምንም ነገር ብትሰጠኝም እንደገና ተነስቶ እንትኔ ማለት የመኖር አቅም የለኝም እና ስለዚህ አንድ ነገር አስቤ ነው እንድታገዘኝ ነበር አለች። ከዛ ምንድነው ያሰብሽው ምናምን ስላት ኩላሊቴንና አይኔን የሚቀበለኝ ሰው ፈልግ፣ በቃ እኔ መኖር ጨርሻለሁ እና ቢያንስ አለመኖር መፈለጌን ራሴን ማጥፋቴን ሊሆን ይችላል አላህ በዚህ ይቅር ካለኝ። ወላሂ እንደዚህ ብላን ይጻፈችልኝ። እኔ ሰው ምን ያህል ነው የመረረው? እኔ አስደነገጠችኝ። ከዛ አወራሻለሁ ብያት እየፈለግኳት ነው፣ ልጅቷ ጠፍታብኝ ማለት ነው። ፌስቡክ ላይ አወራሻለሁ ብያት በቃ ለማሁን እቺ ልጅ አስቧት የሆነ አንዱ መጥቶን ህይወቷን አበለሻሽቶ ትሄዱ። በዚህ ያህል ደረጃ ተስፋ እንድቆርጥ፣ በዚህ ያህል ደረጃ በቃ ይሄ እንዴት እንደሆነ ታውቃላችሁ? ይሄ እምክ የሚል ቤት ውስጥ ለደቂቃ መቆየት አይከብድም? አየር አይናፍቃችሁ? አሁን እቺ ህይወት እንደዛ ሆኖባት አስቡት። በቃ የምትተነፍሰው አየር እምክ ሆነባት። በቃ መቆየት አትፈልግም። በማ የተነሳ በእነዛ ሰዎች የተነሳ የምር ማለት ነው። ከምንም በላይ የምነግራችሁ ነገር አንድ ልታደርጉት የምችለው ነገር የምር ማለት ነው። እኔ እንደዚህ ነገር ስሰማ መጀመሪያ እህቴን ነው ደህና ያደረኩት። ወላሂ ነው የምላችሁ ማለት ነው። እኔ እህቴን በጣም ነው የምወዳት፣ እንድትሰበርብኝ አልፈልግም። በቃ እሷን ቀርቤ ነው ውስጧን ምናምን ጠይቄ ምናምን በቻልኩት መጠን በቃ የምችለውን ያህል እንትን ለመሆን እሞክራለሁ። አጠገባችሁ ያለውን ሰው ቼክ አድርጉ፣ ደህና አይደለም የምር ማለት ነው። ለዚህ እኔ አሁን እንዲህ በስም ልጠቅስላችሁ ላልችል ይችላል። የምር እንዲህ የሚስቁ የሚጫወቱ ምናምን ነገር በውስጥ ሌላ ሰዎች ናቸው። ለምን እንጃ ማለት አሁን እዚህ አላህን ብለን እየተሰበሰበ እንደዚህ እየተመካከረ እንዴት እንደሆነ አላውቅም። በጣም ነው የሚከብደው፣ በጣም ማለት ነው። ያኔ ምን እንደሚሻል አላውቅም። እኔው በጣም ዲፕ ነው፣ በጣም ጥልቅ ነው። ብዙ ነገር ልነግራችሁ ይችል ነበር፣ ግን ያው እናንተ እንድታዝኑ ከማድረግ ሌላ ምንም ጥቅም የለውም። ግን ምንድነው እኔ ጃቢር ነኝ፣ እንደኔ ነሰው ሌላ ሰው የለም። እኔ ራሴን በጣም ማከብር፣ ራሴን በጣም መወድ ሰው ነኝ እና ስለ ህይወት የገባኝ አንድ ነገር አለ። በመልካምነት ራስን ማካፈል ለሰዎች ተስፋ ይሰጠኛል። ገባችሁ? የበለጠ እንድነሳ ያደርገኛል። ገባችሁ አይደለ? የበለጠ ህይወትን እንድኖራት ያደርገኛል። ሰዎች ህይወት ላይ ደስታ መፍጠር ምናምን ነገር። ገባችሁ አይደለ? አላህ ደግሞ አንድ ቀን ያየናል፣ ለሁሉም ነገር መልሳለሁ። ገባችሁ አይደለ? በዚህ ላይ መለስልን ይችላል። ግን አንድ ቀን ከሞትም በኋላ ቢያንስ ከወዴዎች ካሉን ያለ ዕዳ ነው ወደሱ የምንሄደው። ገባችሁ አይደል? ሁላችንንም አላህ ይጠብቀን ነው የምለውና እናንተም ራሳችሁን ጠብቁ፣ አላህም ይጠብቃችሁ። የምር ማለት ነው። እንደው ሆነላቸው፣ አማረባቸው፣ ተሳካላቸው ከሚባሉት ውስጥ አላህ ያድርገን። የምር ማለት ነው። ገባችሁ አይደል? ሴቶችም ብትሆን እንደው እኮ ሆነላት፣ እንደው እኮ አማረላት፣ ተሳካላት፣ እንደው ያመረ ትዳር አገኘች እኮ ጥሩ ልጆች ወለደች። ባሏ እኮ እንዴት ሳሊ የሆነ ነው፣ ሲወዳት ሲያከብራት በቃ ደመቀች፣ በሱ እኮ አማረባት የሚባል ህይወት ይስጣቸው። ለቤተሰቦቿ እሷ እኮ ናት ያሳለፈችላቸው። ማሻአላ አላህ እንዴት ነው የባረካት። አማረባት እኮ፣ ዘነጠች እኮ። ምን አይነት ወርቅ የሆኑ ልጆች ነው ያሏት። ምን አይነት በቃ ታድላ፣ ምን አይነት ባል ነው ያላት። ወንዶችም ብትሆኑ እንደ ድካማችሁ ተሳካለት እኮ፣ አደረገው እኮ። የእንትና ልጅ እኮ ጀግና ነው። ለእናቱ ያደረገላት፣ ለአባቱ ያደረገላት ናትየው።
ለቤተሰቦቹ ያደረገውን ነገር አላህ አይቶ ጥሩ ሚስት ሰጠው። እንዴት ያለች ሚስት አለችው! የጀርባ አጥንት የምትመክረው የሚያዋያት የሱ ጥንካሬ የሆነች የምትባል ሚስት። እንደው ልጆቹ እኮ እንዴት ጨዋ ናቸው! እንዴት አድርጎ እንዳሳደጋቸው፣ እናታቸውን እንዴት እንደሚወዱ፣ ሰው እንዴት እንደሚያከብሩ የሚባልን ህይወት አላህ ይወፍቃችሁ ሁላችሁ ነው። ወላሂ ነው የምላችሁ ማለት ነው። እና ማንም ሰው ለዚህ ነገር አያንስም። እሺ ማንም ሰው ሁላችንም ይገባናል ያ ህይወት። ግን ቢያንስ በዳዮች አሉ፣ የሰዎችን ህይወት አበላሻን ነው። በቃ የሚገባን የሚሆነን ነገር ይሄ ነው። ገባችሁ አይደል? በቃ ማንም ሰው ለዚህ ነገር አያንስም። ወላሂ ማንም ሰው ማለት ነው። ለምን ማለት የበይ ተመልካች ብቻ መሆን አይገባንም እኛ የምር ማለት ነው። ግን አላህ እንዲህ በሰዎች ፊት የሚያምር እየመሰለ ውስጡ ነቀስ ከሆነ ህይወት ግን አላህ ይጠብቃል። ባቹ አይደል? እንዴት ያለ ትዳር ነው ያላት ተብሎ ግን የተንገበገበች ቁስሏን ህመሟን ሁላ ደብቃ ሰው ምን ይለኛል ብላ በትዳሯ እየተቃጠለች እንደምትኖር አይነት ሴት እንደዚህ አይነት ህይወት አላህ ይስጣችሁ። ለአንተም ቢሆን ማለት ነው እያንገበገበችክ እንደው ለሰው ይሉኝታ ይዘ እሷም እንዳትጎዳብኝ ብለህ ሁሉ ጊዜ የምትከፋበት የምታለቅስበትን ህይወት አላህ ይስጥ። ከእንደዚህ አይነት ህይወት ሁላችሁንም አላህ ይጠብቃችሁ። እውነት ጥንቅር ብቻችሁን ብትኖሩ ነው የሚሻለው። የምር ጥንቅር ትዳር ስኬት ነው አይደለም። እኔ ለእኔ ትዳር ስኬት አይደለም። ምክንያቱም አግብተው የፈቱ የማውቃቸው ሰዎች አሉ። ምን ለፍቺ ብርቅ ነው እንዴ? ልጅ መውለድ ሀቅ አይደለም፣ ትልቅ ስኬት አይደለም። ልጅ መውለድ ወልደው የጣሉ አውቃለሁ። ወልደው ልጆቻቸውን የገደሉ አውቃለሁ። ወልደው እንደው ማህፀኔ በደረቀ ብለው ራሳቸውን የረገሙ እናቶች አይቻሉ። ገባቸው አይደል? ስኬት ገንዘብ፣ ሀብት የሚፈልጉትን ነገር ማግኘት አይደለም። ምክንያቱም የሚፈልገውን ነገር አግኝተው ራሳቸውን ያጡ ሰዎች እናውቃለን። ይምር ግን ስኬት ማለት ምንድን ነው? በአላህ መንገድ የሚገኝ አላህ የሚሰጣችሁ ነገር ነው። ገባችሁ አይደል? አላህ የሚሰጣችሁ ነገር ነው እና ለዛ ነገር ሰብር እናደርግ። ሁሉም ነገር መጨረሻ ላይ ይስተካከላል። ሁሉም ነገር ካልተስተካከለ ደግሞ አሁን እሱ መጨረሻው አይደለም። እሺ መጨረሻ ላይ ሁሉም ነገር ይስተካከላል። ግን በቃ ከተሳካልንም የተጠራጠርንበት አይደለም። የምንደነግጥበት እንቅልፍ የምናጣበት ነገር አይሆን እንዴ? በቃ ይቅር አይሳካ። እንቅልፍ የማጣበት ስኬት ኧረ አይሳካ። የምንቀጠቀጥበት እንቅልፍ የማጣበት ስኬት ኧረ ጥንቅር ገደል ይግባ። ለየትኛው ህይወት እንዴ የምጨናነቅበት፣ ሰው የምከፋበት፣ ሰው የሚከፋበት፣ ሰው የሚያዝንበት ኧረ ስኬት እንደዚህ አይነት ስኬት ባፍንጫ ይወጣ ምን ይሰራል? ጥርት ባለ አላህ በፈቀደው መንገድ የሚመጣ ነገር እንባቸው አይደለም። እና ይህን ይመስላል። ራሳችንን ሁላችንም ለማየት እንሞክር። ሁላችንም የምሬ ነው የምላችሁ፣ የምር ማለት ነው። አንዳንድ ሰዎች የምመክራችሁ ነገር በአንዳንድ ነገር ላይ ባሪያ ከሆናችሁ በሰዎች ሊሆን ይችላል፣ አባቸርን በገንዘብ ሊሆን ይችላል፣ በስራ ሊሆን ይችላል፣ በቦታ ሊሆን ይችላል። አለን ባሪያ ሆነን ያለን ሰዎች በዛ ነገር ላይ ባሪያ ሆነን እና ከዛ ነገር ውጡ። የምር ማለት በየትኛውም ነገር ባሪያ እንዳትሆኑ፣ በየትኛውም ነገር አባችሁ አይደለም፣ በፍጹም ማለት በየትኛውም ነገር ማለት ያለ ሰዎች እነዛ ሰዎች ባሪያ ያደረጉ ያለ እነዛ ሰዎች ህይወት አይቀጥልም ብላችሁ አታስቡ። በፍጹም በፍጹም። እንትና እኮ በህይወቴ ከሌለ ህይወቴ ይጨልማል፣ ባዶ ይሆናል። ጓደኛሽ ሆና ማለት ነው። ጓደኛ ከሆኑ እየወደድሽው የማያከብርሽ ከሆነ ለምንድን ነው ከሱ ጋር የምትሆኚው? እየወደድካት የማታከብረ ከሆነ የማትታዘዘ ከሆነ ለምን ከሷ ጋር ትሆናለህ? እንደዚህ አይነት ነገር ላይ ያለን ሰዎች ያለን እና አትፍሩ፣ ወላሂ አትፍሩ። ትታችኋቸው ሄዱ፣ መንገዳችሁን ቀጥሉ። አላህን የማይፈሩ ሰዎች፣ አስመሳይ ሰዎች፣ ተንኮለኛ ሰዎች
ገባችሁ አይደለ? የእናንተን መልካምነት ያልተረዱ ሰዎች፣ ለእናንተ መሰጠት ያለበትን ክሬዲት የማይሰጡ ሰዎች ትቷቸው ይሄዱ። ወላሂ በፍጹም እንዳትፈሩ፣ በፍጹም ማለት ነው። በፍጹም የተሻለ ታገኛላችሁ። አታስቀይሟቸው፣ አታስከፏቸው። ነገሩን ዱአ አድርጉበት። በቃ አላህ ሆይ በቃ ይሄ ነገር ትክክል አይደለም፣ በቃ እንደዛ ተሰምቶኛል፣ አንተ የተሻለውን ታውቃለህ፣ ለአንተ ሰጥቼ እንትን ብያለሁ ብላችሁ ያንን ሰው ይቅርታ ጠይቃችሁት ከቤታችሁ አስወጡት። ወላሂ የምሬን ነው የምላችሁ ማለት ነው። በፍጹም ባሪያ ለማንም ነገር እንዳትሆን። ቆንጆ ነው ወደሹ ነው አይደለ? በቃ እንትን እያለሽ ነው እየበላ እንደ ብል እየበላሽ ነው። የሆነ ቀን ትወድቂያለሽ። ባሽ አይደለ? ግንድስ ነው የምትዩ። የሆነ ጊዜ ወጣትሽን ምጥጥ አድርጎት ትቶሽ ነው የሚሄደው። አይሽ እኔ የምር እንትን ከማየው ነገር ነው። እሺ ምን ሪል የሆነ ነገር ነው የምነግራችሁ። ሴቶች አበሶ ማለት ነው። ዛሬ ቆንጆ መሆንሽን ወጣት መሆንሽን አትይ፣ ጊዜ አለ እንዴ። አንቺ ሴትነትሽን ውበትሽን ሁሉ ነገርሽን እስኪያበላሹ አትጠብቂ። በቃ ጥንቅር ይበል። ለአላህ ሰተሽው ማለፍ። አንተም ብትሆን ለሴት ልጅ ብለህ ገደል አትግባ። ባቸው አይደል? በምንም ነገር ላይ ባሪያ እንዳትሆኑ። ሙስሊም ስንት ጌታ ነው ያለው? ያጀማ እስቲ ኮመንት ላይ ጻፉልኝ። ሙስሊም ስንት ጌታ ነው ያለው? አንድ ጌታ ነው ያለው። ባርነታችን ለማን ነው? ባርነታችን ለማን ነው? ለአላህ። አያችሁ፣ እኛ ጌታችን አንድ ነው፣ ሙስሊሞች ማለት ነው። ባርነታችን ደግሞ ለአላህና ለአላህ ብቻ። በቃ ካላስ የዓለማት ጌታ ለሆኑ ለአንዱ ለአላህ ብቻ ነው ባርነታችን። በተረፈ የምንወዳቸው ነገሮች ለነሱ ነገሮች ባሪያ አንሆንም። ገባችሁ አይደል? ለሰዎች በፍጹም ባሪያ አንሆንም። በነገራችን ላይ ሁላችንም ሆነን እናውቅ ይሆናል ከዚህ በፊት፣ አሁንም እያለን ልንሆን እንችላለን። የሆኑ ነገሮችን እንዳናጣ ብለን ለነሱ ብለን በጣም ብዙ ርቀት ተጉዘን ሊሆን ይችላል። ኦልሬዲ ለነዛ ነገሮች ባሪያ ሆነን ልንሆን እንችላለን። ግን እኛ ባርነታችን ለአላህ ብቻ ነው። እኛ ጌታችን አንድ ብቻ ነው። ገባችሁ አይደል? ገንዘብ ጌታችን አይደለም። የወደድናቸው ያፈቀርናቸው ሰዎች ጌታችን አይደሉም። በፍጹም የነሱ ባሪያ አይደለንም። ገባችሁ አይደል? ገንዘብ ጌታችን አይደለም። የምር ማለት ነው። እኛ ጌታችን አንድ ነው፣ እሱም አላህ ብቻ ነው። ከአላህ ሌላ ጌታ የለንም። ከአላህ በቀር ደግሞ እኛ የምንገዛው ባሪያ የምንሆንለት ምንም አይነት አካል የለም። ስለዚህ አሁንም ያላችሁ ሰዎች ካላችሁ እየሄዳችሁ ያሉት መንገድ ትክክል እንዳልሆነ እያወቃችሁ ካላችሁ በጣም በዛ ነገር ላይ ዋጋ እየከፈላችሁ እንደሆነ ከተሰማችሁ ያንን ነገር ተውት። ሐዲስ አለ አይደል? እንደዚህ ምን አንድ ነገር ልባችሁን ከረበሻችሁ ተውት ነው የተባለው። በቃ ልባችሁን በቃ ተውት፣ ለአላህ ሰጣችሁ የተሻለ ነገር ይመጣል። ካልመጣም ደግሞ መጥፊያችሁ ስለሆነ ነው። በቃ አብሽር፣ መንገዳችሁን ቀጥሉ እና እኛ ጌታችን አንድ ነው፣ ባርነታችን ደግሞ ለአላህ ብቻ ነው። ስለዚህ ምንድነው ስንጠቀልለው ሞስት ኦፍ ዘ ታይም እንደዚህ ነገሩ ስንገባ እኛ አናስተውለው። ያው ዶክተር ራሱን እንደማያክመው እንደዚሁ ተናጋሪ ያው እኔ እንደዚህ ስላችሁ እኔ አሁን እነዚህን ነገሮች አቺቭ አድርጌ አይደለም። እኔም ከእናንተ ጋር ብሬ የምመከር ሰው ነኝ። እሺ፣ ግን ለነፃነታችሁ ሁሌ ተፋለሙ። ገባችሁ አይደለ? አላህ በነፃነት ነው እዚህ ዓለም ላይ ፈጠራችሁ። ገባችሁ አይደለ? እና ነፃነታችሁ ማንም እንዳይወስድባችሁ በፍጹም በፍጹም። በተረፈ በዱዓ በርቱ። በመጨረሻ አንድ ነገር ልባችሁን ከረበሸው ተውት። ይሄንን መክራችሁ እና በመጨረሻም አላህ እኛን ሰዎችን በደግ ከማድረግ አላህ ይጠብቀን። እኛ ህይወታችንን ሊያበላሹ ጥርሳቸውን ከፍተው መንጋጋቸውን ከፍተው ጥፍራቸውን አሹለው አይናቸውን አፍጥጠው ወደኛ ህይወት ሊገቡ ካሉ ሰዎች አላህ ይጠብቀን።
አላህ እንዳንሰበር ይጠብቀን ሁላችንንም ማለት ነው። አላህ በማይወደው ሐራም በሆነ ነገር እንዳንመላለስ አላህ ይጠብቀን ቀልባችንን። አናውቀውም እኛ ሰዎች ስሜታዊ ስለሆነ አንዳንድ ጊዜ ምን ጋባት እንደው እኮ ሆነለት ሆነላት አረፈች እኮ የምንባልበትን ህይወት አላህ ይስጠን ሁላችንንም። ፍጹም በልህ ተያይዛችሁ በፍጹም ሰው እንዳትበድሉ። ተበድላችሁም ቢሆን በፍጹም ለአላህ ሰጥታችሁ ተውት ማለት ነው። ለተበደላችሁት ለእያንዳንዱ በደላችሁ አላህ ካሳ አለው የተሻለ ለዚሁ ማለት ነው። በፍጹም በቀል ቂም መያዝ በፍጹም እንዳታረጉት። ለአላህ ሰጥቱ ህይወታችሁን መቀጠል እና ሁላችንንም አላህ እንደዚህ እንድንሆን ያደርገን። ይህን ከተባባልን ይበቃልና እስቲ ዛህሩ ገስት ላይ ያሉ ሰዎች የምትጨምሩት ነገሮች ካሉ እንትን በሉ። እንደገና አንዳችሁ ለአንዳችሁ ወይ ተባባሉሽ። አሁን አሉ ማወራቸው ልጆች ሆነ አልፎ አሉ በርቱ ምናምን ነገር ምላቸው እንደ ወንድምም ሆኜ ምናምን ነገር ማለት ነው። እናንተም ጓደኞቻችሁን እንዲነሽ ህይወት እንዴት እያደረገሽ ነው እንባቸው ተመካከሩ። የሆነ ክፍተት ብታይባት ሄደሽ ለሰው አትሚያት፣ ንገሪያት በቃ እንዲህ እኮ ነው ምናምን ነገርና እንዴት ታስቢያለሽ? ሄዳ አትመው ጀለስህን ወንድምክን በቃ ነገሩ ፊት ለፊት እንደዛ አድርጉና የሚጨመር ነገር ካለ ጨማምሩበትና በዚሁ ይብቃን ለዛሬ እና ሌላ ቀን ደግሞ ወይ ደግሞ ጥያቄ ካላችሁ እያስገባን ጥያቄ እንትን እንላለን። እንደዚህ በተነገረው ንግግር ላይ ጥያቄ ዛህሩ ሰላም አለይኩም። እንዴት ናቸው? ሰላም ብያለሁ። መክር ነበረ የሆነስ ምስጥ ብዬ ነስ ሰማ የነበረው ሁላችንንም የተግባር ሰው ያድርገን፣ ምን ተገብረው ያድርገን ሁላችንንም እና ወይ እዚህ የተሰበሰብነው ወይ በዚህ ሁኔታ ላይ መጥፎ የተደረገብን ወይ ምናደርገንን ወይ መጥፎ ያደረግንን ወይ ምናደርገንን እና ከዚህ አይነት ነገራቶች መቆጠብ እንዳለብን ነው። በጣም ብዙ ምክሮች ነው የተመከሩት። ማለት በጣም ብዙ ቦታዎች ላይ ገብቶ ነው እያወራ የነበረው እና በጣም የሚገርማችሁ ነገር እያንዳንዱ ያወራው ነገር እኔ ከቁርአንና ከሐዲስ እያያዝኩት ነበር። እያወራ የነበረው ስለ ሐሜት ያነሳው ነገር ነበረ፣ ሰዎችን ስለመበደል ያነሳው ነገር ነበረ፣ ስለ ይሄ ምንድነው መውደድ በዚህ ሰዎች መጎዳት በሚለው ነገር ላይ ያነሳው ነበር እና ሁሉም ነገር ይሄን ቁርአንና ሐዲስ በሚገርም ሁኔታ አድርጎ ገልጾ በጣም የሚገርም ነው። ሱብሃንአላህ እና በኸይር ጀዛህን ይክፈልህ። እኛም የተግባር ሰዎች አድርገን ይሄ ሚዲያ በጣም ቀለል ብሎ ስለታየን ብቻ አሁን ላይ ሰዎችን መስበርም ሰዎችን መጉዳትም እንደ ቀላል ነገር እያየንበት ያለንበት ሁኔታ ነው ያለው ነው እና ሁላችንንም አላህ ሱብሃነሁ ወተዓላ ያስተካክለን። ጥንቃቄ ይፈልጋል ማለት በአሁኑ ሰዓት የሆነ ሰዎችን ከሰዎች ማባላት፣ ሃይማኖት ከሃይማኖት ማጋጨት፣ አንዱ ዘር ከአንዱ ዘር ማባላት፣ እንደዚህ አይነት ነገራቶች በጣም ነው እየታዩ ያሉት። ማለት እንደ ቀላል ነገር ነው ይሄ ነፍስ የሚባለውን ነገር አላህ ሱብሃነሁ ወተዓላ ለእንስሳ ነፍስ ነው እንድንጨነቅ ያዘዘን። ከልጆቿ ጋር ልጆቿን እየሳበች እየጎተተች ነበር እየሄደች ነበረው። ከዛ አጋጣሚ ሆነው ሰሃቦች ያስደነግጧት ያቺው እና እሷ ፈርታ እንዳትሄድ ልጆቿን ይዘውባታል። ወደ እነሱ እንዳትጠጋ ፈራች እና እንደዚህ በዚህ ሁኔታ ላይ ያሉ የአላህ መልእክተኛ አለይሂ ሰላቱ ሰላም መጡ። ከዛ የአላህ መልእክተኛ ያችን ወፍ አዩት። ይችን ወፍ በልጆቿ ማን ያስፈራራት ብለው ጠየቋቸው። ከዛ ያለውን ሁኔታ አዩና ከዛ አላህ መልእክተኛ አለይሂ ሰላቱ ሰላም እንትን አሏቸው፣ ወቀሷቸው። ለምንድን ነው በልጆቿ የምታስፈራሯት ብለው ከአሁን በኋላ እንደዚህ አይነት ነገር እንዳያደርጉ አስቡት። ወፍ ናት አይደል? ወፍ በቃ
ነገረን እኛ ግን እርስ በርስ ሰዎችን ከማባላት ምናምን እየተቆጠብን አይደለም الله سبحانه وتعالى يكبرون نفس እንደቀላል ነገር እንዲገደል እኛን እንሰበብ እዚህ ላይ ሚዲያ ያለ አንዱን ከአንዱ ሲያባትና ምናልባት እናንተ ውጭ ሀገር ተመሳስቶላችሁ እየኖራችሁ ሊሆን ይችላል ምናልባት እናንተ በኤሲ ወይም በምንድነው ከይፍ በሚባለው ነገር ቁጭ ብላችሁ እናንተ እንትን እየተባላችሁ ሊሆን ይችላል ያን ቀላል ሊሆን ይችላል ለእናንተ እንደዛ እንደቀላል ነገር ምናልባት ቪው ፈልጋችሁ ሊሆን ያን ዋጋ የሚከፍሉት ግን ማናቸው ሲባል ምድር ላይ ያሉ ምስኪን እናቶች ናቸው በቃ ምናልባትም መንግስቱ ማን ነው ብትላችሁ ምክትል ማን ነው የሚለው ነገር ራሱ ማን ነው ብትላችሁ ደሉት ማን ነው ብላችሁ ብትጠይቋቸው የማያውቁ ሰዎች ናቸው እየተጨቆኑ እየተጨፈጨፉ ያሉትና ይሄም ሚዲያ አላህ Subhanahu Wa Ta'ala ሰጥቶናል ለጥሩ ነገር ብንጠቀምበት የተሻለ ነው አላህ Subhanahu Wa Ta'ala ወለቀድ ከረምና በኒ አደም ብለን ሰው ልጅ በአጠቃላይ የተከበረ ፍጡር ነው ይሄን የተከበረ ፍጡር በቃ ምናልባትም አላህን አያውቁም እነዛ ሰዎች ስቲል ሙስሊም ሆነው እንኳን ራሱ ሰላት መስገድ የማይችሉ ምንም ነገር የማያውቁ በቃ አላህና መሐመድ ሰለላሁ ዐለይሂ ወሰለም አለይን እንኳን ለይተው የማያውቁ ናቸው እነዛ የሚገደሉ ሰዎች ክርስቲያኖች ምንም ነገር የሚያውቁት ነገር የለም ብቻ ዝም ብለው መከተል ብቻ ነገር ግን የለት ጉርሳቸውን ፈልገው አርሰውም ሆነ ጭደውም ሆነ ያገኙትን ነገር በልተው የሚያድሩ ሰዎች ናቸው እነዛ ሰዎች በጅምላ ይቀበራሉ በጅምላ በየጊዜው ይገደላሉና ይሄ በመንድነው ሲባል እኛ በመንሰጠው እንዝህላልነት እዚህ በቃ ኮሜንት እና ላይክ ምናልባት ጎበዝ ጀግና ምናምን እየተባልን በመናደርገው ምናልባት እነዛ ሰዎች ጎበዝ ጀግና ምናምን ስሜት መከተል አለማመዛዘን እነዚህ እኛ ምንናገራት አንድ ንግግር ምናልባትም የሰዎችን ህይወት ብትንትና አድርጋ መታጠፋ ልትሆን ይችላልች የአንድ ሰው የሁለት ሰው እንዳይመስላችሁ የህዝብን አይታችኋል አሁን እዚህና አሁን እናንተ ምሳሌ ከሰው ሀገር ሆናችሁ እንበል ከሰው ሀገር ሆናችሁ እነዛ ሰዎች ምናልባትም ቤተሰባችሁ ናቸው እናት አባት ምናምን ሊሆን ይችላልና ተገደሉ ለባችሁ አስቡት ተገደለባችሁ ስትባሉ ምን አይነት ስሜት እንደሚሰማችሁ አስቡት በጣም እናንተ ዘራችሁን አስቀምጡት አላችሁ ምናልባትም ነፍስ ያለው ሰው በዛ ልክ ጭንቅላቱ በትክክል የሚሰራ ሰው በዛ ልክ አያስብም ብዬ አላስብም ግን እስኪ በጣም እናንተ ዘንድ በጣም ተወዳጅ ሆነው ሰው አስቀምጡትና ያ ሰውዬ በቃ ምንም ሳያጠፋ ምንም ሳያደርግ ቢገደልባችሁ ብላችሁ አስቡት እንዴት አይነት ስሜት ነው የሚሰማችሁ ዙልም የሚባለው ነገር ምን ያክል መጥፎ እንደሆነ ገብታችኋል አላህ سبحانه وتعالى كو ምንድነው ያላህ መልእክተኛ አለይሂ ሰላቱ ሰላም ظلمات يوم القيامه የበደል የሚባለው ነገር አሉ የትንሳኤ ቀን ወይም የቂያማ ቀን ظلمات ظلمات ድርብርብ ጫን ነገር ማለት ነው አንዷ ምንናገራትን ነገር ቀላል ሊመስለን ይችላል እኛ ዛሬ አሁን በቀላል ነገር ሚዲያው ስለተመቸን ብቻ ወይም ኮሜንት መጻፍ ስለቻለን ብቻ ቀላል ነገር ልናደርገው ይችላል ነገር ግን መበደል ቀላል ነገር አይደለም ለዛ እኮ ነው ያላህ መልእክተኛ አለይሂ ሰላቱ ሰላም አንድ ጊዜ መጡና ሰሃባዎችን ጠየቋቸው ያላህ መልእክተኛ ብዙ ጊዜ ሲያስተምሩ አይታችሁ ከሆነ ወይ በጥያቄ መልክ ሰዎች በደንብ እንዲረዱ ስለሚፈልጉ በጥያቄ መልክ ወይም ደግሞ በማስፈራራት መልክ ምናምን እንደዛ አድርገው ይጠይቃሉና አንድ ቀን አተድሮና መልግባ ምን ሙፍሊስ አሉ ምንድነው ይሄ ሙፍሊስ ደሃ የሚባለው ሰው ማን እንደሆነ ታውቃላችሁ እንዴ ብለው ጠይቋቸው ያላህ መልእክተኛ ሰሃባዎችን ማለት ነው ቃሉ ከዛ እነሱ ምን አላችሁ መሰለህ አልሙፍሊሱ ፊና ከኛ ዘንድ ይሄ ሙፍሊስ ድሃ የሚባለው ሰው እኮ መላ ድርሃም ለሁ ወላ መትዕ ድርሃም ገንዘብ ምናምን የሌለው ሰው ነው ምናምን ብለው መለሱላቸው እነዛ ሰዎችና ከዛ ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ብለው መለሱ ኢነል ሙፍሊሳ ያኒ ሙፍሊስ የሚባለው ነገር እኮ ይሄ ድሃ የሚባለው ሰው እኮ አሉ ሚን ኡመቲ ከነ ኡመቶች ናቸው አሉ መያእቲ የውም القيامه የትንሳኤ ቀን ይመጣሉ بصلاه وصيام وزكاه بصلاه صلاه ሰግዷን ጾሟን ዘካ ሰጥቷን በቃ እናንተ ምናልባት እቺ ያንቀላፋን ምን ሰግዳ ሰላት ምናልባትም ጾም ምናልባትም ከረመዳን ውጭ ማንጾም በጣም ብዙ ነን አይደል ምናልባትም ዘካ ውጡ ስንባል እኮ ምን እንገበገብ ነን
አይደል ይቹም ሆና እንኳን ራሱ እንደዚህ ብለን የለፋንባትን መልካም ስራ እያለ እንዳለ ምን እንደምናደርግ ያላህ መልእክተኛ ሲናገር ወይት ይመጣናል قد شتم هذا ይህንንም ተሳድቧል አሁን እንደ ቀላል ነገር የምናደርገው ስድብ ነው አይደል እገሌ እንደዚህ ብሎ ምናምን እንሳደባለን ሰዎችን እናማለን ሰዎችን ዝቅ እናደርጋለን የሰዎችን ሰዎች እንሳደባለን ምንም እኮ አናቀውም ምናልባትም የሚያወሩበትን ሁኔታ እኮ አልተረዳንም ግን ምን እናደርጋለን እንሳደባለን እናማለን መጥፎ ነገራቶችን በአጠቃላይ የተባሉ እናደርጋለን እና ያላህ መልእክተኛ ወይአቲ قد شتم هذا ይህንንም ተሳድቧል وقذف هذا ይህንንም ደሞ ተሳድቧል ይሄ ምንድነው شتم هذا ተሳድቧል ይሄኛውን ደሞ እንደዚህ በክብሩ ላይ ተረባምዶበታል واكل مال هذا የዚህኛውንም ገንዘብ በልቷል ነው ያላህ መልእክተኛ وسفك دم هذا የዚህኛውንም ደም አፍሷል ምናልባትም እናንተ ያንን ሰው ገላችሁ ላይሆን ይችላል ግን ደሞ በእናንተ ሰበብ ያንን ሰው እየተገደለ ሊሆን ይችላል አስባችሁታ በእናንተ ሰበብ ሰው ሲገደል يا سبحان الخالق الله سبحانه وتعالى لنفرው ይገባናል ከዛ ያላህ መልእክተኛ ምን አሉ ከዛ በኋላ ያላህ መልእክተኛ وسفك دم هذا قالوا በኋላ فيعطي ይሰጣናል هذا من حسناته ለዚህኛው ከሐሰናው ቆርጦ ይሰጣናል وهذا من حسناته ለዚህኛውም ላማውም ለሰደበውም ላንቋሽሸውም ክብሩ ለነካውም ሰውዬ ምን ያደርጋል ቆርሶ ከሐሰናው ይሰጣናል فإن فئت ካበቃችበትሳ ሐሰናቱሁ ይቺ እስከዛሬ ድረስ የለፋችሁባት መልካም የሰራችሁባት ተቀረ ካበቃችሁ ሌላ አማራጭ አለ ይሄን ሁሉ ከሰጣችሁ በኋላ ማለት ነው ይሄ ነገር ግን እንዳለ ሐሰናችሁ ካበቃባችሁ ሌላ አማራጭ አላችሁ ምን ይመስላችኋል አማራጭ قبل أن يقضى ما عليه كرسو زند በቃ እናንተ አምታችሁ ስንት ሰው እንዳመን لا حول ولا قوه الا بالله ምን አልባት እነዛን ሰዎች አናቃቸው በነገራችን ላይ ምናማቸው ነው ምንሰድባቸው ዝቅ ምናደርጋቸው እነዛ ሰዎች ሰነመፈጠራችን ራሱ አናቃ ይቅርታ እንኳን ሄደ መጠየቅ አንችልም በጣም በሚያሳዝን ሁኔታ አያችሁ ይቅርታ መጠየቅ እንኳን አንችልም ከዛ የትንሳኤ ቀን እንሞታለን እያንዳንዷ ነገር ተጽፋ ነው የምታገኘው እያንዳንዷ ነገር አይደል በቀኝና በግራችን እኮ ቁጭ ብለው የሚጽፉ መላእክቶች አሉ እያንዳንዷ ነገር ተጽፋ ከዛ ይሄ ነገር ሐሰናውን ሰጥቶ ካበቃበት ምንድነው የሚሆነው መሰላችሁ ከዛ فيؤخذ على መልእክተኛ يؤخذ ከዛ ይነሳና من خطاياتهم ከነሱ ወንጀል ማለትም ከሰደባቸዋቸው ካማቸዋቸው ከገደላቸዋቸው ገንዘባቸውን ከወሰደችባቸው ሰዎች ወንጀላቸው ይነሳና فطرحت عليه السلا يجانبتان አሉ ያላህ ማለት فطرحت عليه አይ ይጫንበታን ከዛ ያማችሁ ሰው ይያል አይደለ የሰደባችሁት ያማችሁት ብቻ እናንተ ጣልታችሁ ያንን ሰው ያደረጋችሁ ሰው ይነሳና ይጫንባችኋል ያንን ነገር ከዛስ ثم طرح في النار ከዛ እሳት ላይ ይቀቀላል እሳት ላይ ይጣላል يعني imagine አድርጉት የሆነ ተخيل يعني الله سبحانه وتعالى في جل جلاله ላይ እሱ ፊት ቆማችሁ እያንዳንዷ ነገር ihtisab ተደርጎ ለዛ ሰው እየተሰጡና ከዛ መጨረሻችሁ ጀሃነም ሲሆን እስከዛሬ የሰራሁት ስትባሉ ሙፍሊስ አሉ መጀመሪያውን ያላህ መልእክተኛ እኮ ይሄ ሰውዬ እኮ ሙፍሊስ ነው በቃ ደሃ ነው አሉ ያላህ መልእክተኛ የይሁር ተራራ ያክል መልካም ነገር ሰርተን እንሄዳለን ግን ባዶ ነው ምንም ጥቅም የለውም ገብታችሁ ኋላ ስለዚህ ምላሳችንንም እጅ ይገባል ለዛ እኮ ነው ያላህ መልእክተኛ አለይሂ ሰላቱ ሰላም አልሙስሊሙ አሉ ሙስሊም ማለት እኮ من سلم المسلمون من لسانه ويده ሙስሊም ምርጥ ሙስሊም ማለት አሉ ሙስሊሞች ወይም ሌሎች ሰዎች በአጠቃላይ ማለት ነው ሰላም ይሆኑ ናቸው አሉ ከምኑ من لسانه አሉ ከምላሱ አሉ ምላስ ይሄ ምላሳችን ማለት ነው ምላሳችን لا حول ولا قوه በጣም መርዝ እኮ ነው ሰዎችን ይገላል ምላሳችን በነገራችን ላይ ቅድም ጃቢር ሲያወራ ነበር ምላስ ምናልባት እናንተ አንዲት ንግግር ተናግራችሁ ሊሆን ይችላል የነዛን ሰዎች ስብርብር አድርጓቸው ቤታቸውን ዘግተው የሚያለቅሱ ስንት ነው ያሉት እናንተ ተኝታችሁ እንቅልፋችሁን ያላችሁ ነው እነዛ ሰዎች ግን ማለት ነው ተራሳቸውን ማለት ከተራሳቸው ላይ እንባቸው ፈሶ እንባቸውን በተራሳቸው እየጠረጉ የሚያድሩ ሊሆን ይችላል እንቅልፍ በእናንተ ንግግር እንቅልፍ አጥተው ሊሆን ይችላል አስባችሁታን ግን በጣም ከባድ እኮ ነው ማለት በእናንተ ምክር አንድ ሰው እንቅልፍ ሲያጣ ያ ረብ ብሎ ጌታውን ተንበርክኮ ሲለምን ያ ረብ ይሄን ሰውዬ ተበቀልልኝ ሲል አስቡት ምን እንደሚከሰት አስባችሁታን ከዛ ያላህ መልእክተኛ ምን አሉ
አልሙስሊሙ ምርጥ ሙስሊም ማለት መን ሰሊመ ሙስሊሙን ሰዎች ከእርሱ ሰላም የሆኑ ናቸዋል። ሚሊሳኒሂ ከምላሱ ወየዲሂ ከእጁ በእጃችንም ሆነ በምላሳችን እያንዳንዱ የምናደርጋቸው ነገራቶች ምርጥ ሙስሊም ከሚባለው ጎራ ውስጥ አያስመድቡንም፣ ከዛ ውስጥ ያውጡናል። አንድ ሰው ምርጥ ሙስሊም ነኝ ካለ ምላሱንም እጁንም ሁሉ ነገሩን ሊቆጥብ አላህ ሱብሓነሁ ወተዓላ ሊፈራ ይገባል። ወደ አላህ ሱብሓነሁ ወተዓላ ሊመለስ ይገባል። ኢብኑ ተይሚያ ረሂመሁላህ ተዓላ ምን ይላሉ መሰላችሁ? ሐቁላህ አሉ የአላህ ሱብሓነሁ ወተዓላ ሐቅ እኮ አሉ መብኒዩን ምንድነው እስትግፋር ወይም ደግሞ ይሄ ሙሰሐማሐቲ ረቢል ዓለሚን የዓለማቱ ጌታ አላህ ሱብሓነሁ ወተዓላ ይቅር የሚለው ነው አሉ። ምንድነው አላህ ሱብሓነሁ ወተዓላ ሐቅ? ለምሳሌ አንድ ሰው መጥፎ ነገር ቢሰራ ራሱን ቢበድል ነፍሱን የሚበድል ነገራቶች ቢያደርግ አላህ ሱብሓነሁ ወተዓላ ይቅር የሚለው ነገር በቃ ምናልባት እናንተ ቀን ላይ መጥፎ ነገር ሰርታችሁ በራሳችሁ ላይ ጣጣታችሁ ሊሆን ይችላል መሰለን፣ ወይም ደግሞ መጥፎ ነገር አድርጋችሁ እንበልና ራሳችሁ ላይ ያንን ነገር ማታ ሄዳችሁ ያ ረብ ጌታዬ ምህረት አድርግልን ብትሉ አላህ ይቅር የሚላችሁ ነው። የዘና ወሐቁል ዒባድ አሉ የባሪያዎች ሐቅ ግን አሉ መብንዩን ዐለል ሙስተሐቅ ፍትህ ላይ የተንተራሰ ነው። ፍትህ የሚባል ነገር አለ። አላህ ሱብሓነሁ ወተዓላ አልፈታህ አይደል? አላህ ሱብሓነሁ ወተዓላ እኮ አድል ነው። የሆነ ምንድነው ይሄ ምንድነው አላህ ሱብሓነሁ ወተዓላ ከአንዱ ስሙ ምንድነው አድል ነው፣ ፍትሃዊ ነው። አላህ ሱብሓነሁ ወተዓላ ገብቶቻለ እያንዳንዷን ነገር አላህ ሱብሓነሁ ወተዓላ በፍትህ ነው የሚያስቀምጠው። ምንድነው የምትደረጉት? ሚዛናችሁ ይቀመጣል። ይህን እንደዚህ አደርጋችኋል ክፈሉ ትባላላችሁ። መቼ? የትንሣኤ ቀን። አሁንሳ ከተባሉ ምናልባትም እነዛ ሰዎች አናቃቸውም፣ ጭራሽ የማናቃቸውን ሰዎች ነው የምንበድለው። ይቅርታ እንኳን ማያስጠይቅ በደል ነው የምንበድለው ብዙዎቻችን ኢላ መን ረሒመ ረቢ። እና ልንጠነቀቅ ይገባን ነው። እንትና ኢብኑ ረሒመሁላህ ተዓላ ምን ይላሉ መሰላችሁ? ወመን ዘለመ ዓብደን አንድን ባሪያ እኮ የበደላሉ ፈልየስተሒለሁ እስትህላል ያድርግ ያኔ ይክፈል። ለምሳሌ ገንዘብ ወስዶበት ከሆነ ይክፈል፣ አምቶ ከሆነ ይቅርታ ይጠይቅ፣ ሰድቦት ከሆነ እንደዛው ያደረጋችሁትን በደል ቶሎ ብላችሁ ይቅርታ ጠይቁዋሉ፣ ወይም ደግሞ ክፈሉ፣ ያደረጋችሁትን ነገር መልሱ። ቀብለ አሉ ከመሆኑ በፊት አንየፉተል አዋን ነገራቶች በቃ ከመጠነቀቃቸው በፊት ማለት ወደ ሞት ከመሄዳችሁ በፊት በቃ እናንተ ከዛ እድል ከማጣታችሁ በፊት ቶሎ ብላችሁ ክፈሉ አሉ። በቃ እስትህላል አድርጉ፣ ሄዳችሁ አፉ በለኝ በቃ እስከዛሬ ድረስ በድያለሁ፣ አውቃለሁኝ፣ እንደዚህ አድርጋለሁ፣ ይቅርታ ማለት ራሱ ትልቅነት ነው። ይቅርታ እነዛ ሰዎች ደግሞ አይበድለኛን ካለ በቃ እንደዛ ምንድነው። አንድ ጊዜ በጣም የሚያሳዝን ታሪክ ልንገራቸው። አንድ ጊዜ ያለ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ መጨረሻ ሁኔታቸው ላይ ወደ ሞት እየተቃረቡ ነውና ሁላቸውንም ሰበሰቧቸው ሰሃባዎችን እና የትንሣኤ ቀን ምንም ድርሃም ምንም ነገር የለምና ዛሬ የበደልኩት ሰው ካለ በቃ መጥቶ ይውሰዳል፣ ይበቀለኛል። ያለ መልእክተኛ ይበቀል፣ የፈለገውን ነገር ያደርግ፣ የፈለጋችሁትን ነገር ወስጄባችሁም ከሆነ አመቻችሁ ብቻ የሆነ ነገር አድርጊያችሁ ከሆነ ዛሬ መጡና እኔን ተበቀሉኛል ያለ መልእክተኛ። ከዛ ሰሃቦች ማልቀስ ጀመሩ። ማለት ያላህ መልእክተኛ እንግዲህ ማንም ሊበድሉ አይችሉም፣ ቸር ናቸው፣ የዋህ ናቸው። ግን ደው ምናልባትም እንደው በስህተት ምናምን እንደዚህ አድርጊ ከሆነ ባካችሁን ነው አሉ ያላህ መልእክተኛ። ከዛ ሁሉም ሰው ሰሃቦች ማልቀስ ጀመሩ። አንድ ሰው ብቻ ቀረ። ኦካሻ መሰለኝ፣ ኦካሻ ነው አይመስለኝም፣ ብቻ የሆነ ሰሃብዬ ነውና ያ ሰሃቢ ምን አለ? እጅ አወጣና ያ ረሱላህ እኔም በድለውኛል አለ። ሰሃቦች በጣም ደነገጡ። እኔም በድለውኛል ሲል ደነገጡና እውነት አሉ። አው ከዛ በኋላ ምን አድርጌ ብለው ጠየቁት። አንድ ጊዜ ሰልፍ እያስተካከልክ እያለ ማለትም የጦር ሰልፍ እያስተካከሉ እያሉ ገፍተኸኛን አላቸው ያለ መልእክተኛ። አስባቸው ገፍተኸኛን አላቸው። ከዛ ሰውየው በጣም እንትነው አቡበከርና ዑመር ነበሩና እና ያላህ መልእክተኛን ጨክነህ ልትገፋቸው ነው ልትመታቸው ነው? ያላህ መልእክተኛ እንዳለ ልብሳቸውን ግልብ አደረጉና አንተን እንዳደረኩብህ አድርግብኝ አሉት። አንተን እንደመታውክ ምታኝ በቃ አሉትና ከዛ እንደዛ አድርገው እንትን ሲሉ እንደዛ ሲያደርጉ ግማሹ ሰሃባ ማልቀስ ጀመረ፣ ግማሹ ሰሃባ ደግሞ እኔ ምታኝ ማለት ጀመረ። ከዛ ያ ሰሃቢይ ደግሞ በጣም በቃ እንትን አለ። ሰዎቹ ምናምንም እሱ መውቀስ ጀመሩ። እንዴት ያላህ መልእክተኛን እንደዚህ ተላለህ ምናምን አሉትና መጨረሻ ላይ እንደዛ ሲያደርግ ሄዶ አቀፋቸው ያላህ መልእክተኛ። ያላህ መልእክተኛ እንትናቸው ይሄ ጀርባቸውን ክፍት አድርገው ሲሰጡት ሄዶ አቀፋቸውና ከዛ አለቀሰ ሰውየው ማለት ነው። ያላህ መልእክተኛ
እንደዛ ያደረጉ ታውቀው እንደሆነ አውቃለሁኝ። ግን እኔ ወደ መሞቴ ድረስ እየተቃረብኩ እንደሆነ እየተሰማኝ ነው እና እርሶም ደግሞ መጨረሻችሁ እንደሆነ እየሰማሁኝ ነው እና ሰውነቴ ከሰውነት ጋር ተጣብቆ ማለት የእሱን ሰውነት ነክቼ መሞትን ፈልጌ ነው ያ ረሱላላህ አላቸው። ከዛ ሰዎቹ መላቀስ ጀመሩ ማለት ነው። ስሙ ያላህ መልእክተኛ አስቡት። በዚህ ልክ በየቀኑ ስንት ሰው ነው የምናደማው? የስንት ሰው ልብ ነው የምናቆስለው? የስንት ሰው ህይወት ነው የምናመሳቀቅለው የሚለውን ነገር ራሳችንን እንጠይቅ። ስንት ሰው ህይወቱ ነው የምናመሳቀቅልበት? በቃ ወይኔ ያ ረቢ ብሎ ዱዓ የሚያደርግብን ስንት ሰው ነው ያለው? ምናልባትም እነዛ ሰዎች ላያውቁን ይችላሉ አይደል? በቀኝና በግራችን ግን ተሰልፈው የሚመዘግቡ መላኢካዎች አሉ እና ጥንቃቄ ልናደርግ ይገባል። አላህ ሱብሓነሁ ወተዓላ ሁል ጊዜ ልንለምነው አላሁመ ኢኒ አዑዙ ቢከ አን አዝሊም ከመበደል አላህ ሱብሓነሁ ወተዓላ በቃ አንተ ጠብቀኝ እያልን አውዝለም ወይም ከመበደልም አንተ ጠብቀኝ እያሉ አላህ መልእክተኛ ዱዓ ያደርጉ ነበረ። እና የበደል የሚባለውን ነገር ልንጠነቀቅ ይገባል ነው። አሁን በጣም ብዙ ነገር ስለተነሳ ብዙ ነገር ማውራት እፈልግ ነበረ፣ ግን እንዳበዛባቸው አልፈልግም። ግን የሚዲያ ተመቼ ብላችሁ ግን እንደዚህ አይነት በደሎችን ሰዎችን ማስለቀስ ምናምን ጥንቃቄ እናድርግ ለማለት ነው። ወላሁ አለም። በንግግሬ ከተሳሳትኩ አፉ በለኝ። ስብሓነከ ረበና ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ህሩዬ ጀዛከላ ኸይር። አላህ ይጨምርልሽ፣ አላህ ይቀበልሽ። እንግዲህ ከሰማነው ነገር አላህ ተጠቃሚ ያድርገን ሁላችንንም። እሺ ሱሳ ሼጂ የሚሉት ነገር አለ የሚጨምሩት ነገር የለም? እሺ አደራሽ በመልካም ነገር አንዳችን ለአንዳችን ተስተዋሾች እንሆን። እሺ ሁላችንም እንትን ሳንል በመልካም ነገር ተስተዋሾች እንሁን። በተረፈ ሁላችንንም አላህ ይቀበልን። እሺ ችግር የለውም። ሁለት ጥያቄ ብቻ ልቀበልና ዘግቼ እወጣለሁ። አንድ ቁጥር ጻፉልኝ። ቀድሜ ያየሁትን ሁለት ሰው አስገባለሁ። እሺ ጥያቄ ያለው ብቻ ሁለት ሰው። እሺ እንትን ፕራይቬት አካውንት ያላችሁ እንትን አትበሉ። አንድ ቁጥር አጻፉ ወይ ገዝት ላኩና አንድ ቁጥር አጻፉ። ሰላም አለይኩም ያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ሀቢቢ? ደህና ነኝ። እንዴት ነህ? እኔ የገባሁት ዙሪያ የምፈልገው ነገር አለ እንዲያግዝ ነው። ቁርአን ምናምን ክታብ የምትፈልገው አለ ለማገዝ ነው የገባሁት እንጂ ጥያቄ እንኳን አይደለም። የምፈልገው ነገር ያለፈ ነገር አለ እንዲችልህ ነው። ዱአ አድርግልኝ ሀቢቢ፣ ዱአ። እሺ መርሐባ ሻቢ መርሐባ። እኔም ዱአ አደርግልሃለሁ በደምብ። የት ነው የምትኖረው? ሳውዲ ነው አረን የምኖረው። ስራ እንዴት ነው? ስራ አልሐምዱሊላህ ምንም አይል ማለት እዛ ነበር የገባሁት። ያኔ የጎደህ ነገር ካለ እንዲሟላህ ነበር። አልሐምዱሊላህ ረቢል ዓለሚን። እኔ ፈታ ብዬ ነው ያለሁት። በርታ እሺ። ስንት ጊዜ ሆነ ከሄድክ? መርሐባ። ኧረ እንግዲህ አንድ 8 ዓመት እየሆነኝ እና የሄድክበትን ነገር እያሳካክ ነው ወይስ? አልሐምዱሊላህ እንግዲህ ባላ ፈቃድ እንግዲህ እያስተካከልኩ ነው። እንግዲህ እሱ ሲጨመርበት አይደል? አዎ በርታ 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 ማለት ነው። እንደገና ደግሞ ጠንካራውን እሺ። ያው ወንድ ሲባል ነብዩ መሐመድ አይደለም የሚነሱት? አዎ እሳቸው ደግሞ ሰዎችን ከመበደል እጃቸውን የሰበሰቡ ዝቅ ያሉ ሰው የሚታዘዙ ለዓላማቸው የቆሙ ነበሩና አንተም እንደዛ አሁን እንግዲህ አስበህ ለወጣው ነገር እንግዲህ አላህ እንዲያሳካል።
ዱዓ አሜን። ምን አድርጊለት ጊዜም አላህ ያሳካል። ቆማዲያ ያውቃታ ይሁን ሻቢቢ ጀዛከላህ አንተማ ኸይር እኮ ቢል ላይ ተብዱ ሀቢቢ ጀርቤን ትከብደኛለህ። አይ ካሉ ጀርቤን ትከብደኛለህ እኮ እ አብሽር አብሽር አጎንተኛ አብሽር ኢንሻአላህ። ይሄ ሰውዬ አይተወኝም እንዴ እላለሁ እ አይ ችግር የለውም አልተውም። በገባ ሰዓት ነው የምከታተልህ። እሺ ሀቢቢ ያው እንግዲህ እያየሁ ነው አላህ ሁላችንም እንጂ በገባ ከሰማነው ሰዓት ተጠቃሚ እዛ ጋ ብቻ ነው የምወጣው። አልሐምዱሊላህ ብዙ ነገር ተምሬያለሁ። ማሻአላህ እንግዲህ ከሰማነው ነገር ሁላችንም በገባ ሰዓት ያለ በሰማነው አላህ ይቀበለን፣ እኛ ምን ተገብር ያርገን ኢንሻአላህ። እሺ ሀቢብ አሚን ና ደህና ምሽልኝ ሀቢብ። አሚን አንተም ደህና ምሽ። እሺ ሀቢብ እሺ ዋቢ አጃ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነህ ወንድም? ደህና ነኝ። አካም አይሰማም ድምጼ? አካም ጃብር አይሰማም? ድምጼ የለም። ይሰማል? የኔ ድምጽ ጃ ይሰማል? ጃቢር ይሰማል? የኔ ድምጽ ወርደ እንደገና ተመለስ፣ አስገባሃለሁ። እሺ ዘኪያ ዘኪያ ኧረ ተው፣ ገስት ላይ ፋሽን ሾው አታሳዩ። ዘኪያ አለሽ? እሺ አንድ ሰው አንድ ቁጥር በቃ ጀዋብ በውስጥ እንዲያናግረኝ እንዳይረሳሽ። በቃ እኔ እወርዳለሁ ኢንሻአላህ። እሺ ፋቲ ፎሎ አድርገሽዋል? አዎ ፎሎ አድርጌዋለሁ። በቃ እሺ እንትን በይ አናግሪው። ካልመለሰልሽ ንገሪኝ ለኔ፣ እኔ አናግረዋለሁ። እሺ ኮክ ለበይ ሰላም አለይኩም። አክሰንት አለው ስትል ደህና ነሽ? ደግ ነኝ። እንዴት ነህ አንተው? ያኔኝ አንቺ እንዳይጠልዝሽ መኪናው ዳርሽን ያጂ። ኧረ ያለ አላህ ነብይ ያለ አንተው ጥጌን ነው ያዝኩት። ያ ጥግ ላይ ላሽ ላይ እንዳይወጣ ወደ ቤት ግቢ በጊዜ። ኧረ ነብይ አላህ አለ አንተው። እንዴት ያለችው አመላጭን ያመጣብኝ። ደህና ነሽ? ደህና ነኝ። እንዴት ናችሁ? መቼ ነው እንደሚያደርግሽ ደግሞ? ቡና ሳልጠጣ ስቀር ዛሩ ደንግጣ እየፈለገችሽ ነው። እኔ ምን እንደምትያት አላውቅም። ዛረቱል ሙስጠፋ ሰላም አለይኩም። እንደው ከሷ ፊት እንደዚህ የምታስለፈልፈኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ግን ያለ የነቢ ያለ አይባልም። እሺ እኔ ቆንጆ ኧረ አታችሁ እንዳትሉኝ። የነቢ ያለ አይባልም ማለት የአላህ ማለት ይቻላል። የነቢ ያለ አይባልም። የሸኾቹ ያለ አይባልም። የነቢ ያለ አይባልም። ከትንሹ ሽት ይመደባል። ይሄ ጥንቃቄ አድርጉ። ያው በቀልድ ቢሆን ማለት ነው። ቀልዱ አሪፍ ግን ዘማን ወላሂ ይኸውልሽ ዛሩ ተዕሲር እኮ ነው። አዎ ለምዶብን ሀገር እያለን ኧረ የሸኾቹ ያለ ይላሉ። ከዛኛም በቃ ቢሆንም አይባልም ከተባልሽ አይባልም። ምንም ጭቅጭቅ ምክንያት አያስፈልግም። ዛሩ በጠረባ ካለችሽ ጠረባውን ተቀብለሽ ዞር ማለት ነው። ተማም እኔ ዛሩ በፊት እንደውም አሁን ትቼ ነው እንጂ በስማም ስል በስማም አይባልም። አሁን ምን ትላለህ ብለህ ረጅም አረብኛ ትልኝ
በላውን ትለኛለች። አረን ያልችለው ስለ በል እንትን በል እስቲ በል ትልኝና ሁሌ በጠረባ ነበር የምትለን ዛሩ። እንዴት ነሽ ኮኪ? تمام بخير الحمد لله أزيقا كوكيكو جاهل نات أنا ما تعلم لن يالكن حبايبوتي أنا جاهل طبعا أنا جاهل لن أنا ما تعلم لن يالكن أنا بايزوي تمكين يالش جاقنا سيتنش والله يعني ግን እንትን አይስክሪም ይዘሽ ጎዳና ላይ ዙረት ታረጃለሽ። እሱ ነገሮች አሉ። ወላሂ ልክ ነህ። በጣም እወዳለሁ። ይገርማል። እንደዚህ ያድርግ። በድዴ ነው የምስቃው። ደህና ነሽ? ደህና ነኝ ወላሂ አልሐምዱሊላህ። እንዴት ናችሁ? እኔ እኮ በየሄድክበት አንተ ስከተል ጃላለሁ። ጃ ይመስክር እኔ እንጃ እኔ ያለ የምኮ ኮመንት አሁን ራሱ እንዳጋጣሚ ነው ያየሁሽ። ዛራን ተከትዬ ስመጣ ጃማል ነው ማሻአላህ። የማን ቤት ነው ቶሎሳ የሚለው? አንድ አለ ቶሎሳ ላስተዋወቅሽ። ራሱ ያወራል ወላ አንተ ነክ? ኧረ ያወራል ራሱ። እሺ خليني اجرب صوتك يعني በቃ ወረፋሽን ጠብቂ። እኔ ሰላም ልበላችሁና ታወራላችሁ ከሱ። እሺ ዋቢ አለክ? ዋቢ ነው ጸሎት አድርጉልን እላችኋለሁ። በጣም በአሁን ሰዓት ሊባ ላይ በጣም አስከፊ ሁኔታ ላይ ነው ያለነው። ጸልዩልኝ ለማለት አክል ነው። ወዳችኋለሁ ብራዘር። ኢንሻአላህ ይጠብቃችሁ። ዱዓ በደም እናረግላችኋለን። እሺ በርቱ። አላህ ራሳችሁን ጠብቁ። እንግዲህ ምን እንደሚባል ራሱ አላውቅም። ዱዓ እናረግላችኋለን በደም። እሺ እሙ ፏድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ልጆቼ ሁላችሁም ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? ለአላህ ብዬ ወዳችኋለሁ። አላህ ይወደዳችሁ። ከኋላችሁ ሁሌ እመርቃችኋለሁ፣ እከታተላለሁ። እድሜና ጤና ይስጣችሁ፣ ክፉ አይንካችሁ። ጨምሮ ጨምሮ ሪዝቁንም ጤናውንም አላህ ይስጣችሁ። ሁሌ ከእናንተ ጋር ነኝ። በየሄዳችሁበት እከተላችኋለሁ። ሁላችሁንም ስማችሁንም ጠርቼ አልጨርስም። ሁላችሁንም ሴቱንም ወንዱንም እንደተከታተልኩ ነው እስከ ማታ 8 ሰዓት ድረስ። ኢምራንም ዘግቶ እስከሚወጣ እሱም ዘግቶ እስከሚወጣ። እሺ አባ እንቅልፉን ትቷል በሉኝ። ተቋረጥኩኝ አይደለ? እኔ ጋር የተቋረጠው እኔ ጋር ነው። በቃ መጣሁ አሁን። እሺ ላዳምጠህ ነበረ ዝም ያልኩት። እሺ አላህ ይውደዳችሁ፣ መጥፎውን የያዝላችሁ። ዱዓ አድርጉልኝ፣ ለልጆቼ ዱዓ አድርጉልኝ። ሁሉም ቀርተው የጨረሱ ናቸው፣ ግን ኢማናቸው ትንሽ ከፈፍ አለች። አንዱ ልጄ ሐፊዝ ነው፣ ግን ከፈፍ ብሏል። ዱዓ አድርጉልኝ ኢንሻአላህ። እሺ ኢንሻአላህ አላህ አሜን። ኢንሻአላህ ያግዛችሁ። አሜን። እሺ ዳኢላላህ ኡስታዝ ጃ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ አትተውም? እኔ እኮ ፍሪክ እኮ ነኝ። እንዴት ነው ኡስታዝ የምትለኝ? ኧረ ተው፣ ቀልዳችሁን ተው። ያው ኡስታዝ የሚባለው እኮ በዚህ ሰዓት ሰው የሚያስተምር ብቻ ሳይሆን የሚያመላክትም ኡስታዝ ይባላል። እንግዲህ ምን ታረገው? እኔ እኮ አሁን ስማ፣ እኔ አሁን ብታይኝ በአካል እኮ አንድ ወጠጤ የሰፈር ጎረምሳ ነው የምመስለው። ኡስታዝ ስትልኝ እኔ እንጃ። ይቅርብህ። እኔም ብታይ ምን ልትል ነው? እኔም ብታይ አንተ የራስህ ጉዳይ። እኔ ምን አልኩክ? ኡስታዝ አላልኩክ። መቼ አልኩክ? ሰፈሩት ቁና። እሺ ተውኩኝ በቃ። በተረፈ እንዴት ናችሁ? ደህና ነኝ። ስማ አንዷ ማለት ነው ኡስታዝ እያለች ታስቸግረኝ ነበር እና አንድ ቀን በአካል አገኘችኝ። የት ትግባ
ጨነቃት ጠበባት በቃ ከዛ ከሚጨንቃት ከሚጠባት ብዬ ወደ ቤት የተመለስኩት መንገድ ቀየርክ ያው መንገድ ቀየርኩ እንዲህ ለምን መንገድ ቀየርክ እኔ ኡስታዝ ስትሉኝ ያስቀኛል በጣም እውነት እኔ አይ ኡስታዝ እቴ እስኪ ተውኝ መንገድ ላይ እኮ ዝም ብዬ የተቀላቀልኩ ሰው እኮ ነኝ እንዳጋጣሚ ይሄ ድግስ ቤት ገብቶ ታውቃለህ ድግስ ቤት ገብቶ ሲቆም አንሳ ከጮመው ተባለ ማለት ነው እሱ እኮ ደንግጦ ነው የገባው ለካ ምግብ የሚነሳበት ጋር ነው የቆመው ግባ እንጂ ምናምን ነገር ብሎ በቃ የከበረ እንግዳ አድርጎ አስገብቶት አብልቶ አጠጥቶ ስጦታ ሰጥቶት ምናምን አስወጡት እና እኔም እንደዛ ነኝ ያው በምኞት ነው እሺ አላህ ያደርግልህ ማለት ከዚህ በላይ ኡስታዝ ትንሹ ማድረግ ነው እንደውም በነገራችን ሙፍቲ ምናምን እንበልህ እንዴ ያንሳል እንደው ያንተ ሳክስ ነው የተረፈ እንደው አንድ ቀን ዛህራ በጠረባ ብትልልኝ ትረጋጋ ነበር እሺ የመጨረሻ ሰው ስትመለስ ንገረኝ አንድ ቁጥር የመጨረሻ ሰው ኮኪ ቶሎሳን እየጠበቅሽው ነው አንድ ቁጥር የመጨረሻ ሰው እሺ አይቺሽ አዋው አልሽኝ እሺ አውቃልሽ ደደውልለት ቆይ አብደላ نعم السلام عليكم ወአለይኩም አሰላም ወራህመቱላሂ ወበረካቱ እንዴት ናችሁ ደህና ናችሁ ደህና ነን እንዴት ነህ አልহামዱሊላህ እሺ አይገባውት ያው በጣም ከታተላችኋለሁ በጣም መኮራባችሁ ወንድሞቼ ናችሁ እህቶቼም አላችሁ እና አላህ እድሜና ጤና ይስጣችሁ ልልነው እሺ ሰላም አለይኩም ወራህመቱላህ አሚን ግን አላመንክም ወላሂ የምሬና ሀይቃ ነው የምልህ እንድናምን ትፈልጋለህ እሺ ያው ለእናንተ ደስ እንዲላችሁ እሺ እንደ ፍየል ጭውልት ካልሆነ ሳክስ ነው በቃ የምር እንድናምን እንደ ፍየል ብዙ ማልችልበትም እሺ ቀይርልኝ ሌላ እንደ በግ ከሆነ እሺ በግ የራሱን ስም ራሱ ነው የሰጠው ይባላል በግ ብሏል አሉ በቃ አምነናል ችግር አሬም መጃቹ እናንተ ባትኖሩ ምን ይጠይን ነበር አይ አብደላ እንዲህ አሁን ታውቃለህ ሙስሊም በማስረጃ ነው የሚንቀሳቀስ አያችሁ አብደላውን እኛን አኮራን ሙስሊም በቃ በማስረጃ ተወደናል አልኩት አሁን ማስረጃ አውጣ ተባለ ማስረጃ በቃ ገለበጠ ሳሂ የሆነ ማስረጃ ነው ያወጣው የሚገርማችሁ ነገር እስቲ አሁን መግባት የሚፈልግ ሰው ግቡ ማትፈሩ ከሆነ እስቲ ነው አንድ ቁጥር ዳይለላ ተወደናለህ እንዴ ሜቢ ከወደድከም ብዬ ጃንተን አልወደ እነሱ እንግዲህ እኔን ካልወደድክኝ ችግር የለውም እነሱን ከወደድካቸው ያው ማረጋገጥ የነሱ እንትን ኮኪ ተወጅን ይሆን ሜቢ ምናልባት ለማወቅ ያክል ሰላም አለይኩም ወአለይኩም አሰላም ወራህመቱላሂ ወበረካቱ እንዴት ናችሁ ደህና ነን እንዴት ነህ አልহামዱሊላህ ደህና ነኝ እናንተ ደህና ናችሁ እኛ ደህና ነን እነርሱስ እኔም ደህና ነኝ ኮኪ ደህና ነሽ ኮኪ በጣም ወዳታለሁ እኔ ባይዘው ጥሩ ነው ሁላችሁም ወዳችኋለሁ ግን ኮኪ ሁሌም ስለማቃት ነው በጣም ነው መከታተላት ከኔና ከኮኪ ስለ ሁላችሁ ነው ወዳችሁ ሙስሊሞች በሙሉ ወንድሞች ናችሁ ግን እሷ ስለማቃት እሷ የምትለቀው በሙሉ እከታተላታለሁ አይ ከሁለታችን ማንን ነው የምትወደው ምረጥ ኧረ በፍጹም ነው ያልመርጥም
አይ መምራ እንዴ ሁለት ሰው እኮ በአንድ እኩል አይወደድም። እናት ልጆቿን እንኳን ስትወድ አበላልጣ ነው የምትወደው። አንተ ከኔና ከኩኪ የምትወደው ማንን ነው? ካልሆነ ውሸት ነው የሚሆነው። አንተ ዛሬ ብቻ ነው ማወቅ። እሷ ግን ሁሌም አንድ አመቴ አልፎኛል ከተከታተልኩባት። ሁሌም ነው ማውቃት፣ ሁሌም ወዳታለሁ። እሷን ነው ከኔ በላይ የምትወደው ማለት ነው። አዎ እንደዛ በለው። በትጉድ ነፃ አውጥቶካል። ለማንኛቸው እሺ፣ ሌላ አንድ ቁጥር ጻፉ። አብደላ አላህ ይጠብቅክሽ። እኔ እኮ የምታስቁኝ ማለት ነው ከ30 ደቂቃ ከ20 ደቂቃ በኋላ ህዝብ እያለቀሰ ነበር። አሁን ጥርስ በጥርስ ሆነ። አይ ህዝብ ምስኪን ህዝብ እኮ እረሱታን የመከርነውን ምናምን ጠቅላላ በቃ ዋጭ ያለሱበት። እኔ መጨነቅ የሚፈልግ ይግባና ያለን እንግዲህ እኔ ነኝ ያለ ደፋር አንድ ቁጥር ይጻፍ አስገባዋለሁ። እንግዲህ እሺ ጠይባ አለሽ ጋልራ አየር ወአለይኩም አሰላም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ነን። እኛም ደህና ነን። ኢብሮን ፈረስ ላይ አስቀምጠሽው ነው? እሺ ጋልራ አየር እኛን አስቀምጣን ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? እንዴት ናችሁ? አልሐምዱሊላህ አለን አልሐምዱሊላህ። እሺ ጥያቄ ነበረኝ። የምን ጥያቄ? ያው ከቻላችሁ እንትን ነበር ማለቴ የአረፋ ቀን 10 ቀን ስንጾም የመጨረሻ ቀን يعني ስንጾም የመጀመሪያው አመትና የመጨረሻው አመት ሳጾሙ በፊት ሁሱ ጋር ሄዱና ጾሙ። ከዛ ጠየቁት። ሁሱ ጋር ሂጂና ከፍቷል ልጅ እንደዛ አይደለም እኮ አገባኝ። ሳጾሙ በፊት ነው ያልኩሽ። እኔ አሁን ጥያቄ የሚቀበል ሰው የለም እዚህ ቤት። ወይ ነገ ተመለሰሽ ጋል የለሽም? እሺ ቆራጡ ተመለስክ? አሎ ላ እንደዛ ጋል አልሰማሽኝም? ላ ሰምቻለሁ። እኔ ያልኩህ እኮ አሁን ለምሳሌ እኮ እንደዛ እንዳሉ አውቃለሁ እኮ እንደዛ እንዳሉ አውቃለሁ። ሁሱ ጋር ሄደሽ ጠይቂ። ጥያቄ የተቀበለን አይደለም አሁን እዚህ። እሺ በቃ ችግር የለውም። ሁሱ ጋር አለ። አሁን ሂጂና ጠይቂ። እሺ ቆራጡ አመሰግናለሁ። መርሐባ መጥቻለሁ። ኢሞ ገብተብኝ ነበር እኮ ነው። ገጫ ኮይስ ተርፋል? አዎ መጥቻለሁ። ዝሮ እኔ የመጣሁት የገባሁት እርዳታችሁ ትንሽ ፈልጌ ነው። የምን እርዳታ? ወላሂ እኔ ወደ ሀገር መመለስ ፈልጌና ከዛ የችከት ብራት ዋህብያ እንድታማል ላስወርድ እኮኝ። እሺ ሀዩ
السلام عليكم ورحمة الله وبركاته. ወአለይኩም አሰላም ወራህመቱላሂ ወበረካቱ። ከቅድም ጀምሬ የተከታተልኳቸው ነው። በጣም ደስ ይላል። በጣም ምክራችሁ በጣም የሚያስተምር ነገር ነው። እናመሰግናለን። ኖሩልን። አላህ ይጨምርላቸው። አላህ ይውደዳቸው። ወላሂ በጣም ብዙ ትምህርት ነው እያገኘሁ ያለሁት ከእናንተ ከተቀላቀልኳቸው ማለቴ በጣም ነው የማዳምጣቸው። እዚህ ንጽጽር ላይ እንትን ሲባል በጣም እስከ 8 ሰዓት እስከ 7 ሰዓት ምናምን ታች ቆይቼ ነው የማዳምጠው እና በጣም ብዙ ትምህርት አግኝቻለሁ። አላህ ያግዛቸው፣ አላህ ይውደዳቸው፣ አላህ እድሜ ጤና ይስጣቸው። እኔ ምንም ማለት አልችልም። ለዚሁ ነው። አመሰግናለሁ። እሺ አሚን። ከየት ነው? እኔ እዚህ ሱዲ ነኝ ያለሁት አሁን አላህ ማለት ይጠብቅሽ። ነው። ስራ እንዴት ነው? ምንም አይደለም፣ አልሐምዱሊላህ። በርቺ። እሺ እሺ እሺ፣ ኢንሻአላህ። ራስሽን ደግሞ ጠብቂ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ እሺ፣ አመሰግናለሁ። ወአለይኩም አሰላም ወራህመቱላሂ አላህ ያግዛቸው፣ አላህ ያግዛቸው። አላህ ከእናንተ ጋር ይሁን። አላህ የጀነት ያድርጋቸው። ወላሂ በጣም ከልቤ እምራን፣ ኢብራሂም ሁሉ ነው ኡስታዝ ዋሂድ በቃ እኔ እንጃ በጣም ብዙ ናቸው። እኔ ጠርቼ አልጨርስም እና እኔስ ምላሴ በዚህ አፌ አልችላቸውም። በቃ አላህ ይውደዳቸው። ወላሂ እኔስ በጣም ከልቤ አሚን። በጣም አመሰግናቸዋለሁ አይ እኔስ ሁላቸውንም። እኔስ እኔ አለያው እኔ እኔ ስሜ ማለት መጠራት የለበትም። እሺ 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 ጃ ማለሽ ኧረ አንቺ ተይው ሁላችንም እንዴ። እኔ ዛህሩ ኮኪ እሺ ሁሉም እዚህ ላይ ያላችሁ ሁላችሁንም አላህ ይውደዳችሁ፣ አላህ ይጠብቃችሁ። እሺ ማማይስ ተው አንተ ደግሞ እሺ። ሁሉንም እኔ አለየውም፣ እኔ ታውቂያታለሽ? አለየውም ሁሉንም። አይ አታውቂያት? እሺ ይመችሽ። በቃ አላህ ይጠብቅሽ። አላህ አመሰግናለሁ። ሌላ በሰላም ደግሞ ለሀገርሽ ያብቃሽ። እሺ አሚን ደህና ደሪ። አሚን። እንደሚያው ከታች ነኝ አዳምጣችኋለሁ። እሺ እሺ አዳምጪን በደምብ። እሺ ኪያ ኪያ እሺ ወአለይኩም ሰላም ወራህመቱላሂ ወአለይኩም ወበረካቱህ። አሰላም ሰላም ሹ ወራህመቱላህ። በቃ እሺ ደህና ምሽ ዛሬ ኪያ ወአለይኩም ሰላም አለይኩም ጃይ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አማን ናችሁ? አለ ይሄን ጉርድ ፎቶ የት ነው የተነሳከው? የት ይመስላል? ኧረ እኔ እንጃ ወጣ ያለ ነው። እኔ የሆነ 3 ዳይሜንሽን ነገር ወላሂ ሆነብኝ። ከየት ነው? ከአዲስ አበባ። እየሳክ ነው እንዴ? ገና ወደ ቀልዱ ሳንገባ መሳክ ከጀመርክማ በቃ ፎቶ ከተመቸ ምን ላድርግ? ኪያ ደህና ናችሁ? ግን ሸው በኋላ ሁላችሁም አማን ነው? ደህና ነን። አንተ እንዴት ነህ? ኧረ አልቆጣም ሀቢቢ። እንትን ኔትወርክ አንተ ጋር ያስቸግራል መሰለኝ። እኔ ወረድና ወይ አልሐምዱሊላህ እንደገና ረብል ገባ። ዓለሚን ደህና ነኝ። ተመልሰህ ላክ፣ አስገባሃለሁ። አብዱልአዚዝ ወይ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ደህና ነን። እንዴት ነህ? ወአለይኩም አሰላም ወራህመቱላሂ አብዱልአዚዝ አልሐምዱሊላህ እኔ ደህና ነኝ። ሰላም ነው? ሰላም ነው። ሰላም ነው።
ሰላም አልሐምዱሊላህ። እሺ ከየት ነው? እኔ ሆሳና የሚባል ቦታ ታውቃለህ? አይነ ጦር ሜዳ ውስጥ ሆነ የምታወራ ነው የሚመስለው። ተደብቀክ ድምፅ እንዳይሰማ ከሰሙኝ ይመጣሉ ያጠቁናል። አሁን በሰላም እየተኛን ስለሆነ ቃስ ብዬ ከዛውኝ ነው እየሰማሁ ያለሁት ምናምን እንደዛ። ሆሳና እንዴት ነው? አሪፍ ነው አልሐምዱሊላህ። ሆሳና ትርጉሙ ምን እንደሆነ ታውቃለህ? እኔ አላውቀውም። እሺ ሆሳና ማለት ትርጉሙ ያዝሽ በደንብ ጻፍ እንዳትረሳ። ሌላ ቀን ስመጣ እነግርሃለሁ፣ እጠይቅሃለሁ። እሺ እጽፋለሁ። ሆ ማለት ሆያውዬ ነው። ሳ ማለት ሳንል ነው። ና ማለት ደግሞ ና ማለት ነው። ሆያውዬ ሳንል ና ማለት ነው። አዎ ለአባታቸው የዘፈኑ ልጆች ለአባታቸው የዘፈኑ ዘፈን ነው እና በማህበረሰቡ ዘንድ ወደ ሁለተኛው ሴንቸሪ አካባቢ በጣም ተቀባይነትን ያገኘ የሰፈር ውስጥ መዝሙር ነበር እና በዛው ነው በቃ ሆሳና ተብሎ ይቀርው። ትርጉሙስ እኮ ሆሳና ማለት ሆያ ሆዬ ነው። ሳ ማለት ሳንል፣ ና ደግሞ ና ነው። አባታቸው ነው ሆያ ሆዬ ሳንል ና ብለው እየዘፈኑ ይጠብቁት ነበር። ኦኬ ይገርማል። ትርጉሙ በጣም ይፈታል ደግሞ እንዲህ በሊቃውንቶቹ ዘንዳ ምናምን ይፈታል እና እሱን እንድታየው ፈልጌ ነው። እኔ የሰቆጣ ልጅ ነኝ። ሰቆጣ ምን ማለት ነው? የት ነው? ሰቆጣ ማለት እንጅባራ ታውቀዋለህ? እንጅባራ በጥልቁ ሄደ የጊንፊሌ ቀበሌ ገበሬ ማህበር አለ። በስተግራ በኩል ስትወርድ የሚያስወስድ ሃይዌይ አለ። እሱን ተከትለ ስትሄድ ቢሾፍቱ ደርሰ በስተቀኝ ስትታጠፍ ያለው ሀገር ነው። ኸይር ነው። ገባክ? ገብቶኝ። ቀለል አለክ? ቀለል ይላል። 5 ሊትር ውሃ ጠጣበት። እሺ ዘኪያ ዘኪያ በጣም ማውራት ፈልጋ ነበረ፣ ግን የሆነ ችግር የተፈጠራለ። እሺ ቡሃሪ የሚባለው ነገር ሲመጣ ኡስታዝ በሄር ነው ትዝ የሚለኝ። የቡሃሪ መንፈስ የተወገረ ጌታ በኢየሱስ ክርስቶስ ስም ሲል። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነህ ብራዬ? ሰላም ነው አለው። እንዴት ነህ? አልሐምዱሊላህ። እንዴት ነው? ሁሉ ሰላም? ሁሉ ሰላም። ቡሃሪ ምን ማለት እንደሆነ ታውቃለህ? ቡሃሪ ያው ቡኻሪና ሙስሊም። ቡኻሪ የሐዲስ ዘጋቢው ሁለተኛ ስሜ ነው። ትርጉሙን ታውቀዋለህ? ቡኻሪ ትርጉሙን አላውቀውም። ቡኻራ የምትባለው ከተማ አለች፣ ከዛ ነው የተሰየመው ይመስለኛል። አዎ ቡኻራ የምትባል ከተማ ነበረች መሰለኝ። ኧረ እኔም አላውቀውም። እሺ እንዴት ነህ? አለሁ አልሐምዱሊላህ። እንዴት ነው? ሁሉ ሰላም? ሁሉ ሰላም። ከየት ነው? ከቤት ከመኝታ ቤት ከሳሎን ቤት? እየቀለድኩ ነው። እንዴት ነህ? ሰላም ነው? እዚህ ነው። ደህና ነኝ። እናንተ ሶፈር ምን እንባል? ሰቆጣ ፈታ ስትሉ ምናምን ገብቼ ሰላም ለማለት ነው። ያው ቅድም ምክሮቹን እያዳመጥኩ ነበር። ብራ ይመችህ። እንግዲህ ያ ፈታ ምናምን ብለህ አሪፍ ምክር ነው የሰጠው ብራ። አሎ ሰቆጣ ሳይሆን ትንሽ ነው ይራቅላለሁ። በዛኛው ሳይድ ነኝ። ግን ብራ አይባልም። እሺ ብራ ያው ብራ ምን ነው? ያው ብራዘር ለማለት ነው። አሳጥሬው ነው። እሺ ያው ብራ ምን ነው? ያው ብሩ ነው የሚባለው። ብራ ማለት ጎግል ላይ ሄድና በእንግሊዘኛ ብራ ብለህ ጻፍና የሚያመጣልህ ነው። ለአንተ አልነገርም። እኔ እዚህ ያለሁበት ቦታ ምናምን እንላለን። ለዛ ነው ሶሪ፣ ሌላ ትርጉም ካለው ማለት ነው። አረ ኖርማል ነው። ብራ በብራ ህዝቡን አድርጋችሁ ጨረሳችሁታ። እዚህ ያለሁበት አካባቢ ለዛ ነው ይባላል። ችግር ኖርማል ነው። ከየት ነው አንተ? የት ነው የምትኖረው? እኔ ያው የጂጂጋ ልጅ ነኝ። ጂጂጋ ምናምን ነው ያደግኩት እና አሁን ያለሁት ሀገር ውስጥ አለ። ከሀገር ውጭ ነኝ። አላህ ይጠብቅክ።
አሚን አሚን አሚን። አንተንም ጠብቅ ብራ ብራዘር በያ። እሺ ብራ፣ እሺ ብራ፣ እሺ አላህ ይጠብቅ። እሺ እሺ ልጅ ማሂር አጀሩ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልጅ ማሂር ነው ስምሽ? የወንድሜ አካውንት ነው። እሺ አካውንት ተዘግቶብኝ ነው። ደህና ነህ? ደህና ነኝ። እንዴት ነሽ አንቺ? በጣም ደህና ነኝ አልሐምዱሊላህ። እሺ ምን እንታዘዝ? አንቺ ደግሞ ምንድን ነው የምትይኝ? እኔ ደግሞ የምላችሁ በጣም ነው የምወዳችሁ ሁላችሁንም እና ማለት ነው በውስጥ መልስልኝ ደስ ይለኛል። እሺ በወንድምሽ አካውንት ነው መመልስልሽ? አዎ ምክንያቱም ያንኛው አካውንት የተዘግቶብኝ ነውና ማለት ተዘግቶብኝ አይደለም ማለት እንዲከፈትልኝ ፈልጋለሁኝና ማለት ነው ፓስወርዱ ነው የጠፋኝ የስልኬና ያው በርግጥ ማድሪድ ታግዘኛለህ አታግዘኝም ማድሪድ ግን ተቻልክ ብታስከፍትልኝ ደስ ይለኛል። 360 ምናምን ሺህ ነው ወላሂ ላዚም ትናንት በስቲያ ፎርማት አድርጌው ስልኬን ከዛም በኋላ እንዴት አድርጌ ልክፈተው ፓስወርዱ ጠፋብኝ። ግን ስልኩ ይሄ ሲም ካርዱ ነው ያለ እኔ አስከፍትልሻለሁ ችግር አስከፍትልሻለሁ። ጻፊልኝና ነገ የት ነው የምትኖሪው? ሳውዲ ነኝ። በቃ እንትን ጻፊልኝና ኢንሻአላህ ችግር የለውም አስተካክልልሽ እና ቀላል ነው በጣም እርግጠኛ ነኝ። ግን 300,000 ህዝብ ምን ሲሰሩ ነው የተከተሉሽ? ማለት ያው ይደብራል። የምለቀው ድራማ ምናምን የቱርክ ድራማ ቢያንስ እንደዚህ እንኳን በሞት ከባድ ነው። የሆነ ጥሩ ነገር ብለቅበት ይችላል። ፌመስ ነሻ አይደለም ማለት እኔ አያውቁኝም። ቪዲዮውን ነው የሚያዩት እኔ አልወጣም ብዙ ጊዜ እኮ በቪዲዮም ቢሆን ፌመስ። እኛ እኮ እኔ አሁን ለምሳሌ ገና 20,000 ነው ፎሎወሪ። እኔ አሁን ብዙ ሰው ያቀኛ፣ አንቺ ግን ተተኩሰሻል። በቃ እንደውም እኔ የቀበሌያችን የሸማቾች ማህበር ሊቀመንበር ብትሆኚ እንደ ሀሳብ። እሺ በቃ ጻፊልኝ። እሺ አንድ ጥያቄ ማለት አሁን ለምሳሌ አካውንቱን አልፈልገውም በነገራችን ላይ እና ማለት ነው ያው ብዙ ጊዜ ሀሳብ ይመጣልኛል እና ቢያንስ አሁን ከእናንተ ጋር እንደዚህ ንጽራ የምትሰሩ ልጆች እንደኔ አሁን ብዙ ፎሎወር የሌላቸው ልጆች አሉና በሰጣቸው ደስ ይለኛል። ግን አክስቴን አማከርኳትኝና ማለት ነው እሺ አይሉሽም። ምክንያቱም አንቺ ከር የሆነ ጥሩ ነገር ሰርተሽ አይደለም ያመጣሽው ይሄ ሙሰልሰል ምናምን የለቀቅሽ ስራ ነው የምታመጪው። እሺ ብሎ አይከፍቱም ብለኝ ነው እንጂ ደስ ይለኛል ሰጣቸው ራሱ ወረፊ አይደለም። አንቺ እዛው እንትን በይበት ስሪበት። እኔ አካውንት በመሰጣጣት አላምንም ብዙ ጊዜ እኔ ማለት ነው። ማለት የሆነ የማታውቁት ሰው እንትን ማለት ብቻ በቃ እኛ እንድትጨነቂ አንፈልግም። አህያውም ተገኝቷል። በቃ ገብተሽ ወደ ቤትሽ ተኝ። ግን ወዳችኋለሁ ብለሽናል። አዎ ወላሂ በጣም ነው የምወዳችሁ። ግን እንደዚህ እንደፊያልጭኪ ምናምን ደትለኝ ሲከፈትልሽ አይዲያሽን ቀይሪበት። እሺ 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 የነበረውን ቪዲዮ አጥፍተሽ ቁርአን ምናምን ልቀቂበት። እሺ ኢንሻአላህ። እሺ እንደ ድመት ጩይልን። በቃ ወደ ከብትማ አልወስድሽም። እሺ ቆይ አንዴ። እሺ እንደ ድመት አንዴ እንደ ድመት ቀላል ችግር የለውም ይቀላልው ማለት ሚያው ብለው እሺ አንድ ሰው እንዳይስቅ ገዝትም ያላችሁ ከተችም ያላችሁት ዋ እሺ በቃ እንድንስቅ ካልፈለግሽ 3 ጩይ። በቃ እንዴት ማለት እንዴት ስጩይ ማለት እንደ ድመት 3 ጊዜ እንደ ድመት 3 ጊዜ በይ። አንስቅ። አንዴ ከሆነ ግን ሁለቴም ከሆነ እንስቃለን። አየ ሚያው ያ ሳቁ አንድ ጊዜ ጭከለ خلاص። አረ ሰው በ46 ዓመቱ እንደ ድመት ይጮሃል። እኔው እንትን በይ ጻፊልኝ። እሺ ጽፍልሃለሁ። አመሰግናለሁ። እሺ በረወዳችኋለሁ ሁላችሁንም። ዘህሩ ወጣልኝ ግን ዘህሩ ራሱ በጣም ነው የምወዳት ወላሂ ላዚም። እሺ አይሽ
ኮኪ ምን ፈለግሽ? ልወጣ ነው ለማለት ነው። ጨነቀኝ እኮ። ያለው ሰላም አለይኩም ወራህመቱላህ። ሙቢ ቆይ ሰላም ሳልልሽ እንደውጭ ቆይ ኮኪ ያለች እንዴ? ነው ያለች ራሱ አልመሰለኝ። ልወጣ ነው አላለች። እሺ ሰላም በያት። አሰላሙ አለይኩም ያ ሙስሊሚና ያ ሙስሊማት። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ደህና ነን። ኮኪ ሳትወጣ ሰላም በያት። እሷን ያዣት። ኦኬ እሺ ኮኪ ሰላም አለይኩም። ሰላም ወራህመቱላህ። ሀቢብቲ ያ ቀልቢ እንዴት ነሽ? ደህና ነሽ? ውቤ ደህና ነኝ አልሐምዱሊላህ። እንዴት ነሽ? ደህና ነኝ ወላሂ አልሐምዱሊላህ። አንቺ እንዴት ነሽ? ተማም በኸይር አልሐምዱሊላህ። አልሐምዱሊላህ ወላሂ አላህ ይጠብቅሽ፣ አላህ ያፈስኪ ፊ አማን ያ ረብል ዓለሚን። አላህ ይዝድልክ ኢልም ያ ረቢ። አላህ ወላሂ አላህ ይጨምርልሽ። አላህ ባለሽበት አላህ ይጠብቅሽ። እወድሻለሁ ለአላህ ብዬ አላህ ይውደድሽ ውብዬ። الله يولدش كان بلا جزاك الله خير يا قلبي. يلا جميعا السلام عليكم ورحمة الله. جاي لك نكيو فولو ملش لي بوست فولو ملش لي ما مرحبا. شو يا مسكنا شكرا جزاك الله. ايش السلام عليكم جاتشن. وعليكم السلام. من አሁን ወደኔ ልትዞሪ ነው? አረኔ እሺ ይቅርታ ማለት ቢወጣ ነው ስላለች ነው። እሺ ኦኬ እኔ ሰላም ነው ማለት የምትወጥ ነው። እኔ አንቺ ነገር በቅቶኛል። እኔ ባጣ ቆይሽ ነኝ። ኦኬ እሺ ሶሪ ሰሎ ወጣ ነው ስላለች ነው ጃ እና እንዴት ነው ደህና ቢሆንስ እንዴ ለምን ከፈለገች መውጣት አይደለም ለምን አትገባም ከፈለገች? ኦኬ እሺ ይቅርታ ሶሪ በቃ እሺ ይቅርታ ሶሪ። እኔን አስቀምጠሽ እሷን ሁቢ ኦክቲ ምናምን ደግሞ ቢያልሻት ብዙ እንዳንሰማኛ በአረብኛ። አረ አንቺ ነገር በቅቶኛል። እሺ ኧረ አንተም ችግር የለውም ማለት እስኪ ፊ አማኒላ አረ ተይ በቃ እዛው። ወይኔ ጃ ኧረ ይቅርታ አረባለ መገኒ እኔ ያንቺ ነገር እንደውም ቋፍ ላይ ነበርኩኝ በቅቶኛል። በቃ እንደው እኔ አይንሽም ማየት አልፈልግም ከአሁን በኋላ። እንዴት ነሽ? እሺ ደህና ነኝ አልሐምዱሊላህ። ደህና ነኝ። ምን እንታዘዝ? እሺ ጃ ወላሂ በጣም ነው የማደንቅህ፣ በጣም ነው የማከብረህ። አላህ ይጠብቅህ ባለህበት والله الله يجمر الله يطبق الله يفسك في امان الله رب العالمين الله يزيدلك علم يا ربي الله والله الله يجمر ባለበት الله يطبقህ እና ደንቅሃለሁ። በጣም ነው የማደንቅህ፣ በጣም ነው የማከብረህ። እሺ አሜን። እሺ ሁላችሁንም ወላሂ الله ይጠብቅ። እሺ አሜን አሜን። እሺ ቀጥ ግን ሶሪ ምን ነው ተቀይመህ ነው? እሺ ፎሎ መልሱልኝ። እኔ በቃኝ በቃ ያንቺ ነገር እንዴ ጫፉ ላይ ነበር። እሺ ፎሎ መልሱልኝ። ያሳክርሻል ይቅርብሽ። ኦኬ ሶሪ ፎሎ መልሱልኝ። እሺ እኔ እሺ ዝርዝር የለኝም ዘርዝሬ መልስልሻለሁ። አረ ይቅርታ ወሌ መልስልኝ እኮ ዝርዝር የለኝም ድፍን ያስኩት ዘርዝሬ በኋላ መልስልሻለሁ። ሶሪ ድፍኑም ሆነ ዝርዝሩ ችግር የለውም። አይ እኔ ድፍን ያለኝ ግማሽ ግማሽ እንካፈለው። ድፍኑን ስጠኝ እንዳትኝ ለዘርዝርና መልስልሻለሁ በኋላ ችግር የለውም። ኦኬ እሺ መልስልኝ አሁን ችግር የለውም። ያው እዚህ ጋር አንድ ብቻ ማንካን ነው ችግር አለው። እሺ ደህና ነሽ ግና? ደህና ነኝ ወላሂ አልሐምዱሊላህ። አንተ ደህና ነህ? ደህና ነኝ። ውሃ እስቲ ጠጪ ፎሎ እስከመልስልሽ ድረስ። ኧረ ጠጥቻለሁ እኮ ቆይ ያኔ ደግሞ ለመልስልሽ አንዴ ጠብቂ። ኤምዶ እስቲ ወላሂ ሐስቡናላህ ወራህመቱላሂ ወበረካቱ ኤቭሪባዲ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነሽ አካሲ? አልሐምዱሊላህ። አይ ቴንክ ዩ ለጥሩ ምክርህ አላህ ይቀበልህ። ዛህሩም ቴንክ ዩ ሳልላት ወጣች ማለት ሁሉንም የነካ ንግግር ነው የተናገርከው። ኤርሊየር በተለይ በስደት ላይ ያሉ ሴቶች እህቶቻችን ያሉት ነገር ስትነካው በጣም ሁሉም ላይፍ ላይ እንትን የሚያደርግ ነገር ስለሆነ ሁሉም መንቃት አለበት። ኢንሻአላህ ያ ረብ አላህ ሁላችንም ጥሩ ነገር ላይ ያሳካ። ምንድን ነው የሚባለው ያላ ጥሩ ነገር ላይ የምንሰራ ያድርገን። እንደገና ደግሞ የሁሉንም ሐቅ የምንጠብቃለን ያድርገን። የልጅ የወንድም የእህት የባል የሚስት ቀላል ነገር አይደለም። የመሬን ነው ማለት ወቅቱም ከፍቷል። ራሳችንን መጠቀቅም ይኖርብናል።
እና ለዛ ነው እና I just want to say hello. Thank you for giving me a chance to talk to you and my people. I love you all. አላህ ይጨምርላችሁ። እኔም እየተማርኩ ነው ከእናንተ ጋር። ትቆያለሽ? አስተርጉሜ እስክመጣ። ረጃ ተው ተው። አይ ንግግርሽ ሰፊው ህዝቡን ያማከለ ይሁን እንዴ? የኔን ቋንቋ የማያውቁ የሉም እዚህ። በትክክለኛ ነው ያወራኋቸው። ደግሞ ቤዚክ ንግግር ነው የተናገርኩት። ወላሂ ማለት you are going out of your way እኛ ለማስተማር ቤዚዬ በቃ ቁርአን ቤዚክ ነገር እንደተናገርሽ እናውቃለን። በቃ ቤዚዬ በቃ ተው ኧረ ተው ልጨምርበት። ኖ ማለት ከዲኑም አልፎ ጃ ከዲኑም አልፎ ቸግርሻል ሌላ ጊዜ። ለዛ እኮ ነው ሌላ ቦታ ሄደሽ የምታወሪው እንድታጫ አንፈልግም እኛ። ገባሽ? የንግግር እጥረት አለብኝ አልኩ። አሁን ተው 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 ተው። እኔ እኮ አሁን አፕግሬድ አድርጋለሁ። አፕግሬድ አድርጋለሁ። በቃ ናለች ሱሱ በቃ ይኸውልህ በቃ እኔ ሰው ምክር እሰማለሁ። የኔን ነው የማሰሚው እንጂ። እሺ ሐቂቃ አሁን እቺ ደግሞ ሰዓቷ ናት እርግጠኛ ነኝ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ስነ ስርዓት ነው ቁም ነገር ላወራ ነው የመጣሁት። ቅድም ያልካቸው አይነት ሰዎች አሉ አይደለ? እንደዚህ አይነት ችግር የሚገጥማቸው ሰዎች በተቻላችሁ መጠን ሳይካትሪስት ለማማከር ሞክሩ። እሺ ዶክተር ማናገር እብደት አይደለም፣ እብድናችሁ አያሰኝም። አይምሯችሁን ለመጠበቅ ግን አስተሳሰባችሁን ተስፋ መቁረጣችሁን ምናምን ለማስተካከል ዶክተር አናግሩ። በአካል ማግኘት እንኳን ባትችሉ በስልክ የሚሰጡ ሰርቪሶች በጣም ብዙ ናቸው፣ የትኛውም አሉ ዓለም ላይ። ስለዚህ ከዶክተር ጋር ለማውራት ሞክሩ። እንደዚህ አይነት ራስን የመጥላት ደረጃ ላይ የሚያደርስ ምንም ነገር የለም። ሁሉ ነገር ካለፈ በኋላ ከተስተካከለ በኋላ እንደ ታሪክ ተረጋግታችሁ እንዲህ ነበር እንዴ ብላችሁ የምታስቡትና የምትገረሙበት ነገር ስለሚሆን በነገሮች ተስፋ አትቁረጡ። ዶክተር ማማከር ልመዱ። እኛ ሀበሾች ችግር አለብን። ከሳይካትሪስት ጋር ማውራት እብደት ነው የሚመስለንና እብድ እንደሆናችሁ ሳትቆጥሩ ራሳችሁን የአይምሯችሁን ጤንነት ለመጠበቅ ዶክተር ማማከር ልመዱ። እና ደግሞ አንተኛው የቤቱ ባለቤት ሶሪ አንተ ራስህ ኖት ቶሎሳ አንተ ነው ጃቤር ባመቺሳ ስም ወጥቶልሻል እንዴ? እስቲ አሁን ቀልዱን ተውና ቁም ነገር ነው እያወራሁት ያለሁት። አንተ ራስህ ላይ አታብዛው እሺ። አንድ ሰው የብዙ ሰዎችን ችግር የመፍታት አቅም የለውም። በእርግጥ መስማት የሰዎችን ችግር ደስ ይላል፣ ማገዝ ደስ ይላል፣ ለራስህ ለህሊና ረፍት ይሰጥክ ይሆናል። ግን የብዙ ሰዎችን ችግር ባጠራቀምክ ቁጥር አንተ ራስህ ከራስህ ጋር ልትጣላ ስለምትችል ተጠንቀቅ። ራስህን ጠብቅ፣ የራስህን አይምሮ ጠብቅ። እንደታስፈራሪኝ አልፈቅድልሽም። በነገራችን ላይ ያስፈራራው ካደለም እኔን ብቻ ለማለት ነው የገባው። ዝም ብዬ ማሽቃቀት ሳልጀምር ቻው፣ ደህና ደሩ። ሰላም አለይኩም። እጅሽ ረዥም እንደሆነ ሰምቻለሁ። ጃቢር ደህና ደር። እሺ እሺ ዜድ ሰላም አለይኩም። ወአለይኩም ሰላም። እኔ ምንም የለኝም ልሰማ ነው። ምን ታዲያ የልምድ ነው የተንደባለልሽ የምታወሪው? እሺ የአሁኗ ልጅ ገብታችሁ የነገረቻችሁ ልጅ በጣም በጣም በቃ ከምወዳቸው ከማከብራችሁ በጣም ጥሩ ጓደኞቼ ውስጥ አንዷ ናትና ልትነገራችሁ የፈለገችው ነገር ምንድን ነው? ችግር ሲያጋጥማችሁ ሰው ማማከር አትፍሩ፣ ሰው ማናገር አትፍሩ እና ሁሉም ነገር ያልፋል። እና እኔ በህይወቴ ከማውቃቸው በጣም ጠንካራ ሴቶች ውስጥ አንዷ ናት። በጣም ማለት ነው በጣም በጣም በወሬ ምናምን ሲሆን በተግባር በጣም ጠንካራ ሴት ናትና
ያው እሷ ጠንክራ ያለፈቻቸው ነገሮች ስላሉ ነው ያንን ነገር ነው ልታካፍላችሁ የፈለገችው። አንዳንዴ የሚያልፍ የማይመስላችሁ ነገር ያልፍና እንደ ታሪክ ዞራችሁ እያወራችሁ ትስቃላችሁና አንዳንድ ጊዜ ውስጣችሁ የምታፍኑት ነገር ምናልባት እናንተን የሚጎዳችሁ ነገር ሊሆን ይችላል፣ የሚጥላችሁ፣ የሚያሳነሳችሁ፣ የበለጠ ደግሞ እንድታንሱ የሚያደርጋችሁ ሊሆን ይችላል። ግን ምንድነው እንትን ለማለት ሰው ለማማከር ሞክሩና ያለውን ነገር እንትን ማለት ለሰው ማካፈል የበለጠ አቅም ይሆናችኋል። እና አትፍሩ። እኛ ላይክ ካልቸሩ የለንም ምናምን ነገር ከዛ ነገር አንጻር ሰው እንትን በሉ ነው። ሰው አማክሩ። አብሶ ዶክተር ምናምን ብታማክሩ ደግሞ የበለጠ ይረዳችኋል። ብቻችሁን ይዛችሁ አትቀመጡ ነው። አንቺ አትይኝም እንዴ ፎሎ ይመልስ ብላ ጨቅጭቃ አድርገለኝ ነው። ዝርዝር የለኝም አሰማም እንዴ? እና እንደዛ ነው ያለቻችሁ። እውነትም እንደዛ አድርጉ። እሺ መናገር በራሱ የራሱ የሆነ ጥቅም አለውና እዴ ከባድ ሰው መጣ። ማሚ ኢን ዘ ሃውስ ይላል። ወአለይኩም አሰላም ወራህመቱላህ። ጃችን ጃቢር ሰላም አለይኩም። ወአለይኩም ሰላም። ሰማ ለምን ጃቢር አትሆንም? ማንን ይድለው ብለህ ጃቢር ለምን አትሆንም? ልኩ ሲሄድ ብዬ ነው ቀስ በቀስ ኤ ቢ ምናምን እያልኩኝ አይ አር እጨምራለሁ። እሺ ጃካራንዳ በለው በቃ። ከዛ ጃቢር ወደፊት ትሆናለህ። ጃካራንዳ ከዛ ጃንደረባው ትሆንና ደህና ነህ? እኔ እኮ አንተ የምታስቀኝ አንተ የምታስቀኝ ቦርት ክርስቲያን አንተ አሁን በክርስቶስ ቃል ታፍራለህ ወይስ እንትን ትላለህ? ኢየሱስ ክርስቶስ አሁን ከራሴ ማድረግ ምንም አይቻለኝም ይላል። አይጃ እኔ እኮ ታስቀኝ። የሆነ ነገራችሁን ነክሰት ይዝና አትለቅም ትላችሁ። ደግሞ እልህ በተጋቡ ቁጥር አንተም እየባስክ ትመጣለህ። ታስቀኛል። አይያ አላህ ይጠብቅ። ለማንኛችሁም ማሜ አጂ አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ያሂ እንዴት ነህ? እንዴት ነህ ብራዘር? አማን ነው። ደህና ነህ? አሉልሽ ማን እንዴት ነሽ? እኔ እኮ ታስቀኛለህ። ሳሰልምን በፊት ከስርስር ያጠፋም በቃ የሆነች ነገር ትልና በል ያንተ መርፌ አልችለውም ብለሽ ሁልክ ብለህ ትወጣለህ። አንድ ቀን ግን ሾልኮ መውጫው ጠፋ። እንዴት እንዳሳዝቅ ሚስጥር አታባክን። አይደለ የምር እኮ ማለት ነው። ሁሌ ላይፍ ስከፍት ጆይን ስትላ ያለው ከስር ቁጭ ብለህ ትጋታለህ ማለት ነው። እና ሁኔታው ሳይመቸኝ ሲቀር ማለት ነው ላጥ ትላለህ ማለት ነው። ልክ ታይታይና ጸዴ ነገር ታይና ሁኔታው ሳይመች አጉል የሆነ ስልምልም ያደርጋል ቁጭ ባልክበት ማለት ነው። ያን ይሄ ነገር አልተመቸኝም ትልና ላጥ ብሎ ደህና ነህ? አሎ ጃይ እንዴት ናችሁ? በኋላ እኛ አልሐምዱሊላህ። አንተ እንዴት ነህ? እየበረታክ ነው? እስልምና እንዴት እያደረገክ ነው? ህይወት አልሐምዱሊላህ ወላሂ ኤቭሪቲንግ ጸዴ ነው ማን ኤቭሪቲንግ ጸዴ ነው። እንኳንም ጸዴ ሆነልህ። በጣም ደስ ብሎኛል ስላገኘሁህ። እኔም ደስ ብሎኛል ብራዘር ረጅም ጊዜ
ቀስሽ ነው። አይ እንድትሰድብኝ አልፈቅድልሽም። በነገራችን ላይ እንደዚህ ሰው ጸጥ ማስባል እንዴ? ሰላም ሰፈነ በቤቱ። እሺ ዊነር። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ዊነር እንዴት ነሽ? አለሁ አልሐምዱሊላህ። ሰላም ነው። ደህና ነን። ምን እንታዘዝ? ጥያቄ ነበረኝ። ማለት ፈቃደኛ ከሆንክ መመለስ። ያ ሃይማኖታዊ ከሆነ ሁሱ ጋር ሄደሽ ጠይቂ። እሺ እሺ። አሁን ስለማንቀባ እሺ። እንትን ጃስሚን ጋር ግቡና የመጀመሪያ አካውንት ላይ ጃልኮን ነው ብላችሁ ኮመንት አድርጉ። እሺ እሺ። ክብር ላንተ ነው የሚለው። ሂዱ አጎሽ ሂዱ። ጃስሚን የፖስተችው ቪዲዮ አለ፣ እዛ ሂዱና ጃልኮን ነው ብላችሁ ኮመንት አድርጉ። አርግተናል አይባልም፣ አድርገናል ነው የሚባለው። አድርጌ መጣሁ። ጃስሚንን አትንካብኝ። ግቢና አቀፊያት። ጃ ሚዩት ነኝ ወይስ ማይክ ተነስቷል? እኔ ወረቢ ምንም እየታየኝ አይደለም። ማይክ ተነስቷል። ዩቲ ሰላም አለይኩም። ወይን እያወራሁ ይሰማል የሚናከው። ዩቲ ሰላም አለይኩም። ጃስ ይሰማል። ትሰሚያለሽ? አውቆ ነው። አሁን የምሰማ ከሆነ አንዴ በቀደም ወደ አንድ ሀሳብ ልስጥ። ኧረ ትተነው እኛ ስንት አለፍን ገና። አሁን ወደ እንትን ወደ ሀዘኑ ልትመልሽ ነው? እሺ ጃስሚን አካውንት ውስጥ ግቡና ቪዲዮ አለ ጃልኮን ነው ብላችሁ ኮመንት አድርጉ። ቢያንስ 300 ኮመንት እፈልጋለሁ። እሺ ጎበዞች። እሺ ዩቲ